ጸጋሁ ለእግዚአብሔር ያሉ ምስሌ ወምስለ ኩልክሙ። ሰላም ውድ ተመልካቾቻችን እንደምን አላችሁ? በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንላችኋለን። እንግዲህ ዛሬ እንደተለመደው ሁሉ አፍላጋ ሕይወት ሚዲያ ወደ እናንተ አዲስ ትምህርት ይዞ መጥቶላችኋል። እናንተም ደግሞ እንደተለመደው ሁሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎት አብራችሁ እንድታገለግሉ በጌታ ፍቅር እናሳስባችኋለን። እግዚአብሔር አምላክ የተባረከ ይሁን። ይችን ቀን የሰጠን የረዳን ደግሞም እግዚአብሔር በቃሉ የተቀመጡትን ቃሉን የሚቃወሙትን ትምህርቶች በማፍረስ እውነተኛውን የእግዚአብሔርን ቃል ሰዎች ሁሉ እንዲሰሙና ወደ እግዚአብሔር መንግሥት እንዲመለሱ እንድናደርግ የረዳን እግዚአብሔር ስለሆነ እግዚአብሔር እናመሰግናለን። ዛሬ እንግዲህ በአዲስ ርዕሰ ጉዳይ ወደ እናንተ መጠናል። እንግዲህ እንደሚታወቀው ሁሉ ሁልጊዜ በፊታችሁ የምታዩን ከፊት ለፊት ያሉት ከዳር የተቀመጡት መርጌታ መላክ ተመስገን ናቸው። ቀጥለው ያሉት ደግሞ መሀል ያሉት ቀሲስ መርሃ ጽድቅ እሸቴ ናቸው። እዚህ ደግሞ እኔ አጠገብ ያሉት ታላቁ ሰው መርጌታ ኃይለ ልዑል መኮንን ናቸው። እንግዲህ እኔም ደግሞ ወንድማችሁ መርጌታ ቀጸላ መንግስት ነኝ። እግዚአብሔር የተባረከ ይሁን። እንግዲህ ዛሬ ያው ወቅታዊ ጉዳይ ነው እየያዝን የምንመጣው። መቼም እኛ ጠምጥመን ስታዩን አንድ የሆነ ነገር ይዘን እንደምንመጣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ ከስህተት ትምህርቶች አንዱን ጉዳይ ይዘን እንደምንመጣ ታውቃላችሁ። ዛሬ ታኅሳስ 19 ቀን የሚከበረውን በዓል አስመልክቶ እናወራለን። በዚህ ቀን የሚከበር አንድ ከመላእክት አንዱ የሆነ መልአክ አለ። እሱም መልአኩ ገብርኤል ነው። የእሱ በዓላት በሁለት በዓላቶች ወይም በሁለት ታሪኮች ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። በመጽሐፍ ቅዱስ ምንም በዓል የለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታኅሳስ 19 ቀን ሁለት በዓላቶች አሉት። እነዚህም ደግሞ አንደኛው በዋናነት የሚነገረው ከዋዜማውም እንደምንረዳው ድንግል ማርያምን ያበሰረበትን ታሪክ እንመለከታለን። ቀጥሎ ያለው ደግሞ በትንቢተ ዳንኤል መጽሐፍ ምዕራፍ 3 ላይ የተቀመጡ አናንያ፣ አዛርያ፣ ሚሳኤል የሚባሉ እነዚህ ሰዎች ከእሳት በተጣሉ ጊዜ ከዚህ እሳት ያወጣቸው ገብርኤል ነው የሚል ታሪክ ያለውን እናያለን ማለት ነው። በእነዚህ በሁለቱ ታሪኮች ታኅሳስ 19 ቀን ገብርኤል ይከበራል ማለት ነው። እንግዲህ አስመልክቶ ዘርዘር ባለ ሁኔታ ወንድሞች በደንብ ያብራራሉ። ከዛ በፊት አሁንም ማሳስባችሁ ይህንን ቪዲዮ ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ሁላችሁም እንድታዳምጡ ስለምታደርጉት ስለ ትብብራችሁ አብራችሁን በአገልግሎታችን ስለቆማችሁ እግዚአብሔር አምላክ ይባርካችሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ተከታተሉን። ቀጥታ ምን ሄደው ወደ ውይይቱ ይሆናል። የመጀመሪያውን ጥያቄና ሐሳብ ማቀርብላቸው ካጠገቤ ላሉት ለመርጌታ ኃይለ ልዑል ነው። መርጌታ ኃይለ ልዑል መጀመሪያ የምጠይቀው ጥያቄ ሁለት ነገሮች ነው። የመጀመሪያው ገብርኤል ምንድን ነው? ማን ነው? በሁለተኛ ደረጃ ገብርኤል ትርጉሙስ ምን ይመስላል? ከተለያዩ ቋንቋዎች አንጻር የገብርኤል ትርጉም ምንድን ነው የሚሉትን እነዚህን ለተመልካቾቻችን እንዲያብራሩልን ለሱ ልስጠው። አመሰግናለሁ። እግዚአብሔር ደግሞ ይህን ዕድል ስለሰጠን እንደገናም ደግሞ በዚህ ሁኔታ ለመነጋገር እግዚአብሔር ስላበቃን እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ያው እንደተባለው መርጌታ እንዳለው ያው ይህንን ሚዲያ ስትከታተሉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። ጥያቄም ካላችሁ በኮሜንት ጻፉ፣ አስተያየትም ስጡ። እንደዚህ አይነቱ እንትን ሚዲያውን በደንብ ያሳድጋል፣ ያበረታታል። ይህንን እያልኩኝ ወደ ሀሳቡ ሄዳለሁኝ። ገብርኤል ማን ነው? የመጀመሪያው ጥያቄ ነውና እንግዲህ ስለ ገብርኤል ወይም ደግሞ ስለ ገብርኤል ስናነሳ እግዚአብሔር ቃል ስለ ገብርኤል የሚለውን ነገር ነው የምናየው። በመጽሐፍ ቅዱስ ውስጥ የተጠቀሱ ሁለት መላእክት አሉ፣ ሚካኤልና ገብርኤል ተብሎ ተጠቅሰዋል። እና ከተጠቀሱ መካከል አንዱ ገብርኤል ነው። እና ገብርኤል ያው በመጽሐፍ ቅዱስ ውስጥ የተጠቀሰ የእግዚአብሔር መልአክ እንደሆነ የእግዚአብሔር ቃል ይነግረናል። መጀመሪያ የተጠቀሰው ዳንኤል ምዕራፍ 8 ቁጥር 16 ላይ ነው። እንደዚህ ይላል የእግዚአብሔር ቃል፣ በውባል ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮኸውን የሰውን ድምፅ ሰማሁ ይላል። እና ለዳንኤል ነው የተገለጠው ወይም ደግሞ
በተለይ ዳንኤል በባቢሎን ምድር በነበረበት ጊዜ በቃ እንደተገለጠና ራእይ ደግሞ ዳንኤል የሚያየውን ራእይ እንዲያስታውቀው እንደተነገረ ይህ ክፍል ይናገራል። እዚያው ዳንኤል ላይ ደግሞ ዳንኤል 3 ሳምንት ወይም 21 ቀን በጸሎት ላይ በነበረበት ጊዜ እንደመጣ ይናገራል። ዳንኤል ምዕራፍ 9 ቁጥር 1 ላይ ገና በጸሎት ስናገር አስቀድሜ በራእያቸው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ ይላል እና ከዚህ በፊት በራእይ የተገለጠለት ገብርኤል ወደ ዳንኤል እየበረረ እንደመጣ የዳንኤል መጽሐፍ ይናገራል። ከዚህ ውጭ በሐዲስ ኪዳን ላይ 2 ቦታ ተጠቅሷል። አንደኛው ለዘካርያስ የመጣበት ነው። ሉቃስ ምዕራፍ 1 ቁጥር 19 ራሱ ገብርኤል ምን ብሏል? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህ ይችንም የምስራች እንድሰብክልህ ተልኬ ነበረ ይላል እና ከእግዚአብሔር ተልኮ እንደመጣ በእግዚአብሔር ፊት የሚቆም እንደሆነ ይናገራል ማለት ነው። እዚያው ሉቃስ ምዕራፍ 1 ቁጥር 26 ላይ በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ መጣ ይላል እና ወደ ድንግል ማርያም ደግሞ ተልኮ እንደመጣ ይናገራል እና ስለ ገብርኤል እንግዲህ መጽሐፍ ቅዱስ የሚነግረን ይህንን ነው። በብሉይ ኪዳን ለዳንኤል በተደጋጋሚ በመገለጥ ዳንኤልን ያበረታታ የነበረ ራእይ ተረጉም የነበረ ወይም ደግሞ ራእዩን እንዲያስታውቀው እግዚአብሔር የተናገረው መልአክ እንደሆነ እናያለን። በአዲስ ኪዳን ደግሞ ለዘካርያስ የጸሎት መልስ እንዳመጣ እና ጸሎቱ እንደተሰማ ያንን የጸሎት መልስ ደግሞ ይዞ እንደመጣ ሲመጣም ደግሞ በእግዚአብሔር ፊት የሚቆመው እሱ እንደሆነ በማስረጃ አረጋግጦ እንደተናገረ እናያለን። በዚያው ደግሞ በ6ኛው ወር ወደ ማርያም እንደመጣና ማርያም እንዳበሰራት ይነግረናል። በተለይ ዛሬ በደንብ የምናየው ያው ብስራት ስለሆነ እሱን ላይ በኋላም ስናነሳ በደንብ እናነሳዋለን። ይህንን ይነግረናል። ከዚህ ቀጥሎ የምናየው ሁለተኛው ሀሳብ ምንድን ነው? የስሙ ትርጉም ምንድን ነው ነው። አሁን ብዙ ጊዜ በኢትዮጵያ ቤተክርስቲያን በጣም ቤተክርስቲያንም እየተደናገረችበት ያለችበት ሰውንም እያደናገረች ያለችበት የስሙን ትርጉም ነው። ቤተክርስቲያን እንደዚህ ብላ ተርጉመዋለች። 2 ትርጉም ሰጥተዋለች። አንደኛው ትርጉም ገብርኤል ብሂል ወልደ እግዚአብሔር ብሂል ብላ ያስቀምጣለች። ገብርኤል ማለት የእግዚአብሔር ልጅ ማለት ነው ብላ ነው ያስቀመጠችው። ይሄ እንግዲህ በጣም ትንሽ እንትን ይላል። ይሄን ትርጉም ይዘን ስንሄድ ማርያምን ሊያበስራት የመጣው ገብርኤል የእግዚአብሔር ልጅ ነው ከተባለ ምናልባት የተጸነሰው ገብርኤል ይሆን እንደዚያ የሚል ትርጉም ሊያመጣ ይችላል እና ይሄ አንዱ እንትን ነው። ከዚያ ሁለተኛው ሀሳብ ደግሞ ገብርኤል ብሂል አምላክ ወሰብ አምላክና ሰው ማለት ነው አምላክና ሰው ማለት ነው ተብሎ ተተርጉሟል እና ይሄ ትርጉምም ትንሽ ያስቸግራል። እንግዲህ ስለ መልአክ ማለት ሰው አይደለም፣ መንፈስ ነው አይደለም። በሰው አምሳል በሰው አካል እንኳ ቢገለጥ ሰው አይደለም፣ መንፈስ ነው እና መንፈስ ስለሆነ ይህንን ትርጉም መስጠት በጣም አስቸጋሪ ነው። ግን የቋንቋው ባለቤቶች እነሱ ምን ይላሉ? ያው ገብርኤል ዕብራይስጥ ነው፣ የዕብራይስጥ ቃል ነው እና የቋንቋው ባለቤቶች እነሱ ምንድን ነው ለዚህ ትርጉም የሰጡት የሚለውን ነገር ማየት በጣም ወሳኝ ነው እና ጊበር የሚል እና ኤል የሚል 2 ጥምር ቃል እንደሆነ ነው የቋንቋ ባለቤቶች ያስቀመጡት። ጊበር የሚለው ቃል ሰው ማን ወይም ደግሞ ስትሬንግዝ ማን ወይም ሄሮ ማን ተብሎ ተተርጉሟል። ምን ማለት ነው? ያው ሰው ነው፣ ሰው ማለት ነው። እንደገና ደግሞ ጠንካራ ሰው ወይም ብርቱ ሰው፣ እንደገና ደግሞ ጀግና እንደማለት ነው እና ይህንን አያይዘው ሲተረጉሙት አያይዘው ተርጉሞታል። እሱን እናያለን። ከሁለተኛው ሀሳብ ኤል የሚለው ነው። ኤል ማለት ደግሞ አምላክ ወይም ጎድ ማለት ነው ብሎ አስቀምጠዋል። ስለዚህ ገብርኤል ሲባል ሁለቱ ሲናበብ የአምላክ ሰው ወይም የአምላክ ሰው ወይም የእግዚአብሔር ሰው እንደማለት ተብሎ ሊተረጎም ይችላል። በእኛ ስንተረጉሞ ማለት ነው። ግን እነሱ ቃል በቃል የተረጎሙት ምን ብለው ተርጉመውታል? በአጠቃላይ ጋድ ኢዝ ማይ ስትሬንግዝ ወይም ኦር ማን ኦፍ ጎድ ብለው ተርጉመውታል። እግዚአብሔር ጥንካሬ ነው ወይም ኃይሌ ነው እንደማለት ነው። እንደገና ደግሞ ማን ኦፍ ጎድ ማለት የእግዚአብሔር ሰው ማለት ነው አይደለ? የእግዚአብሔር ሰው ብለው ተርጉመውታል። ስለዚህ የቃሉ ትክክለኛው የዕብራይስጡ ትርጉም የሚያሳየን ይህንን ነው። ግን የኢትዮጵያ ቤተክርስቲያን የሰጠችው ትርጉም ደግሞ ከዚህ የተለየ ነው። ቅድም እንዳየነው አምላክ ወሰብ ነው ብላ አስቀምጣለች። አምላክ ወሰብ ለማለት ይሄ ቃል ተጣማሪ መሆን አለበት፣ ወይ ዕብራይስጥ አያያዥ ቃል መሆን አለበት፣ ወይም ደግሞ በእንግሊዝኛ ጊበር ኤንድ ጎድ ኤል ወይም ኤል ተብሎ መቀመጥ አለበት እና እንደዚህ አይደለም የሚያሳየው እና ይህን እንደዚህ ብሎ ለመተርጎም ብዙ የሚያሳየው ነገር የለም። ግን እዚህ ጋር አንድ ነገር ልናየው የሚገባ ነገር ምንድን ነው ከተባለ
ስለ ገብርኤል ያለው ትክክለኛው ትርጉም ካልተቀመጠ ሰዎች በማርያም ማኅፀን ውስጥ ያደረው ገብርኤል ነው የሚል ሐሳብ ሊያመጣ ይችላል። በነገራችን ላይ ይህንን ትርጉም ስትሰጥ ዝም ብላ አይደለም ቤተክርስቲያን ይህንን ትርጉም የሰጠችው። በዳንኤል ምዕራፍ 3 ቁጥር 25 ላይ ከነዚህ ከሶስቱ ወጣቶች ጋር የታየው ሰው የእግዚአብሔር ልጅ ይመስላል ይላል አይደለም? የእግዚአብሔር ልጅ ይመስላል እና ይህንን ቃል ለመውሰድ አስባ የሰጠች ነው የሚመስለው። ምን ይላል? ትንቢተ ዳንኤል ምዕራፍ 3 ቁጥር 25 ሲነበብ እርሱም እነሆ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም፣ የአራተኛው መልክ የአምላክ ልጅ ይመስላል ብሎ መለሰ ይላል። እና ይህንን ትርጉም ለመስጠት አስባ ነው ወይም ደግሞ ይህንን ታሪክ ለመውሰድ። ምክንያቱም ታሪኩ በኋላ በስፋት እናየዋለን እና እነዚህ 3 ወጣቶች ያወጣቸው ገብርኤል ነው ተብሎ ስለሚታሰብ ገብርኤል ማለት ደግሞ የአምላክ ልጅ ነው፣ የአምላክ ልጅ ወልደ እግዚአብሔር ማለት ነው፣ ወይም ደግሞ ሰውና አምላክ ማለት ነው የሚለውን ትርጉም በመስጠት ይህንን ታሪክ ለመውሰድ አስባ ያደረገችው ይመስላል። እና ግን ትክክለኛ ትርጉሙ ዕብራይስጥ ስለሆነ ዕብራይስጡ የሚነግረን እግዚአብሔር ጥንካሬ ነው ወይም የእግዚአብሔር ሰው የሚለው ነው እና ትክክለኛ ሐሳብ ይሄ ነው ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ የገብርኤልን ትርጉም ያው አጠር ባለመልኩ ብንለው ይሻል። ያው ከምናሰፋው ትርጉሙ ያው እሳቸው እንዳሉት የአምላክ ጥንካሬ ወይም ደግሞ ጠንካራ ሰው ብሎ መውሰድ የእግዚአብሔር ሰው እግዚአብሔር ጥንካሬ ነው ኃይሌ ነው ለማለት። በነገራችን ላይ አንዳንድ ትርጉሞችን ለምሳሌ የነቢያትን ስም ስናጠና ከስመ እግዚአብሔር ጋር ይያያዛሉ። የኢሳይያስ ትርጉም አለው፣ የኤርምያስ ትርጉም አለው፣ ሆሴ ትርጉም አለው፣ ኢዩኤል ትርጉም አለው። እነዚህ አምላክ ናቸው ማለት አይደለም። ነገር ግን ከአምላክ ስም ጋራ እንትን አላቸው፣ የሚጠጋጋ ነገር አላቸው። ይህንን ይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ፈጽመው አምላክ ያደርጓቸዋል። ደግሞ አምጥተው አንዳንዶቹን አምላክ ልክ እንደ ገብርኤል ለምሳሌ እሳቸው ያነሱት ገብርኤል ብሂል ብእሲው አምላክ። ገብርኤል ማለት ሰውም ነው አምላክም ነው፣ ሰቡ አምላክ ማለት እና እንግዲህ ይህንን በኋላ በደንብ በዝርዝር ስለምናየው በደንብ ተመልካቾቻችንም ይህንን ጉዳይ መመርመር አለባቸው። ሌላ ቦታ ላይ ገብርኤል እግዚአብሔር ሀቤኪ ፈነወ ቃሎ ገብርኤል አስተማሲሉ አይደለ? እግዚአብሔር ቃሉን የላከው ገብርኤልን አስመስሎ ነው ይላል። ይህ ደግሞ ዮሐንስ ወንጌል ምዕራፍ 1ን በጣም ያፋልስ ጉዳይ ነው። በኋላ ከብስራቱና ከጽንሰቱ ጋር ይህንም አያይዘን የምናወራው ጉዳይ ነው የሚሆነው። ሌላው ገብርኤልን አምላክ ለማድረግ አሁን በደንብ ሰዎች እንዲረዱን ነው። ገብርኤል ፍጹም ሰው ፍጹም አምላክ ለመሆኑ የሚያስረዱ ሌላው መራዊ ያለ ቤተ ክርስቲያን ገብርኤል ይላል። መላከ ሠራዊሆሙ ለመላእክተ ሰብከ የሚለው ማለት ገብርኤል የቤተ ክርስቲያን ሙሽራ ነው ይሉታል። እንግዲህ ሙሽራው ማን ነው የሚለውንም በኋላ እናየዋለን ማለት ነው። እንግዲህ ቀደም ያነሱት ገብርኤል ብሂል ወልደ እግዚአብሔር አያችሁ። ሚካኤል ብሂል እጹብ ነገር አይደለም። ገብርኤል ብሂል ወልደ እግዚአብሔር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው በማለት ስያሜዎችን ይሰጡታል። ከዚህም የተነሳ እንግዲህ ስለ ገብርኤል ምናልባት ዛሬ ስናነሳ ትልቁ ልዑሉ እግዚአብሔር እንደሆነ እናሳያችሁና እዛ በኋላ እግዚአብሔር እንዳልሆነ ደግሞ እንፈጠፍጣለን። ምክንያቱም እግዚአብሔርን ማንም ስሙንም ማንነቱንም እንዲወስድ እግዚአብሔር ራሱ አይፈቅድ። ስለዚህ ማንም ሰው አንስቶ መላኩን እንዲህ ነው ብሎ ስለሰጠው ያለ መጽሐፍ ቅዱስ መሪ ሐሳብ ዝም ብሎ አንዱን ነገር አንስቶ መላክ ነው ሚለውን አምላክ ነው ካለ እንፈጠፍጣለን ማለት ነው በሕግ አምላክ። እግዚአብሔርም ዝም አይልም በእርግጥ እና እግዚአብሔር የተባረከ ይሁን። ከዚህ ጋር አያይዘን ቀጥታ አሁን ደግሞ ምን ሄደው ወደ ዋናው ወደ ክብረ በዓሉ ነው። ወደ በዓሉ አከባበርና የበዓሉ አከባበር ታሪክ ምንድን ነው የሚለውን ለማየት በመጀመሪያ የምናየው ቅድም መግቢያ ላይ እንደተናገርኩት ከሁለቱ አንደኛው ታሪክ መርጌታም አሁን እንዳነሱት
ትንቢተ ዳንኤል ምዕራፍ 3 ላይ እንግዲህ እነዛ ናቡከደነጾር እሳት አስነድዶ በእቶን ውስጥ የተጣሉ አናንያ፣ አዛርያ፣ ሚሳኤል የተባሉትን በዛ በወደቁ ጊዜ ከዛ ያወጣቸው ገብርኤል ነው ይላሉ። ገብርኤል ነው ያወጣቸው ወይንስ ደግሞ ማን ያወጣቸው? ገብርኤል ነው ይላል እዛ ውስጥ ላይ። እሱን ነገር ያብራሩልና እንቀጥላለን። በዚህ ጉዳይ ላይ እንቀጥላለን። በደንብ አድርገን ማየት አለብን። አሁን ቀሲስ እንግዲህ ገብርኤል ነው ካሉ እሱን ጋርም እንድንሞግት ብዬ ነው። ለእግዚአብሔር ይሁን ጊዜን እድልን የሰጠን አምላካችን እግዚአብሔር ምስጋና ለስሙ ይሁን። ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቀውንና በእግዚአብሔር ፊት የሚቆመውን ገብርኤልን ትክክለኛውን መልአክ ለይቶ መረዳት ተገቢ ነው። በየወሩ እንግዲህ ወር በገባ በ19 በዓል የሚደረግለት በብዙ ሴሪሞኒ በብዙ ሴሪሞኒ በዓል የሚደረግለት በጠንቋዮችም በባለዛሮችም በአጉሪዎችም ዘንድ የሚወደደው ገብርኤል በኢትዮጵያ ያለውና በእግዚአብሔር ፊት የሚቆመው ትክክለኛው ገብርኤል አሁን ወንድማችን መርጌታ ኃይለ ልዑል የስሙንም ትርጉም ማንነቱንም እንደተናገሩ በመጽሐፍ ቅዱስ ያለውን እና በዚህ ደግሞ በሀገራችን ስርዓት ተሰርቶለት ታቦት ተቀርጾለት የሚመለከው የሚሰገድለት ጠንቋዮች ሁሉ ሳይቀር ስዕሉን በቤታቸው አስቀምጠው የሚያጥኑለትን ገብርኤልንና ትክክለኛውን የእግዚአብሔርን መልአክ ገብርኤልን ለይቶ መረዳት ያስፈልጋል። ምክንያቱም የበዓሉን አከባበር ወር በገባ በ19 የሚከበረውን የገብርኤልን በዓል በሀገራችን በኢትዮጵያ ይከበራል። የበዓሉን አከባበር አስመልክቶ የሚነገረው ታሪክ በእግዚአብሔር ቃል ሚዛን ከመልአኩ ወይም ከመላእክት ተፈጥሮ ጋር ያለውን የሚጋጭ ታሪክ እንመለከታለን። የሚጋጭ ታሪክ ይህ ማለት ምንድን ነው? መጽሐፍ ቅዱስ ስለ መላእክት ተፈጥሮ ስለ መላእክትም አገልግሎት በደንብ ያስረዳል። ምን አይነት አገልግሎት እንደሚሰጡ ተፈጥሯቸውም ደግሞ ምን አይነት እንደሆነ በሚገባ እንረዳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ለእግዚአብሔር የሚሰጠውን ምስጋና በመንፈግ ለፍጡር በመስጠት የምታከብረው በዓል እጅግ የተጋነነና እግዚአብሔርንም የሚያስቆጣ እግዚአብሔር የማይቀበለው ነው። ለሀገርም ለትውልድም ርግማን የሆነ ነው። እንግዲህ በሀገራችን በተለይ በዚህ በታኅሳስ ወር የሚከበረው በዓል በየት ይገናል ስንል ቁልቢ በሚባለው ስፍራ ላይ እንዴት እንደሚገን እንመለከታለን። ይህ ታዲያ ምንን ያመለክታል ስንል መላእክትን ያለ ግብራቸው ግብር የሰጠ ጨንገር የሚባል የዛር መንፈስ የገብርኤል አምላክ እኔ ነኝ ይላል። ባለዛሮች ሲናገሩ ጨንገር የሚባለው የዛር መንፈስ ገብርኤልን የማዘው እኔ ነኝ፣ እኔና ገብርኤል እንሰራለን ብሎ የሚናገሩት አጉሪዎችና ባለዛሮች ሲናገሩ እንሰማለን እና ያለንም ሲያጓሩ ማለት ነው። ይሄ ጨንገር የሚባለው መንፈስ እኔ ነኝ ገብርኤልን ማዘው የገብርኤል አምላክ እኔ ነኝ ይላል። እንዲያው እኔ ነኝ ይላል። ምክንያቱም በጌታ በኢየሱስ ክርስቶስ ስም ውጣ ሲባል ይሄ ምድራዊው የሆነው በሰዋዊ ስርዓት የሚመለከው ጨንገር የተባለው ክፉ መንፈስ ገብርኤልና እኔ እንሰራለን ሲል እንሰማለን በአጉሪዎች ዘንድ ማለት ነው። ይህ እንግዲህ ከመጽሐፍ ቅዱስ ሚዛን አንጻር ወይም ደግሞ በእግዚአብሔር ቃል ሲመዘን ውሸት እንደሆነ ለመልአክም የተሰጠው ግብር ፈጽሞ ከተፈጥሯቸው ጋር የማይገናኝ እንደሆነ ልንመለከት ይገባል። እኔ በዚህ በአዲስ አበባ ለመጀመሪያ ጊዜ ጸሐፊ የሆንኩበት ስፍራ ላይ ሰዎች እዛ ለመስገድ ለማምለክ ለበዓሉ ይመጣሉ እና ፈጣሪ ቅዱስ ገብርኤል እያሉ ይህንን የምታደርግልኝ ከሆነ መርፌ አመጣላለሁ ብለው ግድግዳው ላይ መርፌ ሲሰኩ ይህ እንግዲህ ምንን ያመለክታል ስንል ከመንፈስ ጋር ያለውን ቁርኝት ይህ ምድራዊ የሚፈጸውን ያመለክታል። ነገር ግን ወደ ተጠየኩት ወደ ትክክለኛው
ከእግዚአብሔር ዘንድ ተልኮ ደግሞ ተልኮን የፈጸመውን በመጽሐፍ ቅዱስ ያለውን በትንቢተ ዳንኤል የተገለጠውን ለማየትና ለመረዳት መጽሐፍ ቅዱስን ማየት አስፈላጊ ነው። ቃሉን ከዛ ተነስተን እንግዲህ ልዩነቱን ንጽጽሩን ማየት እንችላለን። በዚህ በትንቢተ ዳንኤል ምዕራፍ 3 ላይ በዱራ ሜዳ ናቡከደነጾር በነበረበት ጊዜ ምስል እንዳሰራ ታሪኩ ይናገራል። ምስል አሰሩታል ዱራ ሜዳ በሚባለው። እንግዲህ ንጉሥ ናቡከደነጾር በወቅቱ ሁሉን ጠቅልሎ የሚገዛ በጣም ኃይል ያለው እንደነበረ እንመለከታለን። ስለ ንጉሥ ናቡከደነጾርም ራሱን የቻለ ምን አለው? የሚገርም ታሪክ አለው። በትዕቢቱ እግዚአብሔርን ባለመታዘዙ እግዚአብሔርን ባለመስማቱ 7 ዓመት ሳር እንደበላ ይህንንም ያደረገው እግዚአብሔር እንደሆነ ይህም ደግሞ እግዚአብሔር እንደገና ደግሞ ወደ አእምሮ መልሶት ወደ ንግስናው እንደመለሰው በዚህ በትንቢተ ዳንኤል ላይ እንመለከታለን። ነገር ግን ትክክለኛውን የአናንያንና የአዛርያን ለምስሉ አንሰግድም ማለት ታሪክ ምዕራፍ 3 ቁጥር 24 ላይ እንደዚህ ይላል። ቁጥር 24 ላይ እንደዚህ ብሎ ይነግረናል። የዛን ጊዜ ንጉሡ ናቡከደነጾር ተደነቀ። ፈጥኖም አማካሪዎቹን 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን አለ። ታሪኩን ሙሉን እናንተ እንድታነቡት ነው ሰዓት ለመጠቀም። ነገር ግን የተከሰተውን ክስተት ወይም ደግሞ የተገለጠውን እውነት የምንመለከትበትን ክፍል 3:24 ላይ እናያለን። የዛን ጊዜ ንጉሡ ናቡከደነጾር ተደነቀ። ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎች አያለው፣ ምንም አላቆሰላቸውም። የ4ኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዛን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎ ኑ ውጡ ብሎ ተናገራቸው። የልዑል አምላክ ባሪያዎች የገብርኤል አይደለም። የልዑል አምላክ ባሪያዎች ባሪያነታቸው ለማን ነው? ለልዑል አምላክ ለእግዚአብሔር እንደሆነ ክፍሉ ይናገራል እንጂ እናንተ የገብርኤል ባለሟሎች አላለም። የገብርኤል ባለሟሎች የሚባለው ይህ በኢትዮጵያ ያለው ድርሰትና ታሪክ ነው። ነገር ግን የልዑል ባሪያዎች ብሎ ሲጠራቸው እንመለከታለን። ምክንያቱም ከተከሰተው ተአምራት የተነሳ። የዛን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳቱ መካከል ወጡ። መሳፍንቱም ሹማምንቱም አዛዦቹና የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾር መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእነርሱ የታመኑትን ባሪያዎች ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረካል። እንግዲህ ያዳናቸው ልዑል አምላክ እግዚአብሔር እንደሆነ ነው የሚናገረው እንጂ መልአኩ አዳናቸው አይልም። ናቡከደነጾር ስለተከሰተው ተአምራት አይቶ ያመሰገነው ልዑል አምላክ እግዚአብሔርን እንጂ መልአኩ ገብርኤልን ነው አይልም። ምክንያቱም ይኸው ቃሉን ስንመለከተው ማለት ነው። ከዚህ አንጻር እንግዲህ እኔም እንደዚህ የሚያድንን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዛን ጊዜም ንጉሡ ሲድራቅና ሚሳቅን አብደናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው ይላል። እንግዲህ መልአኩን ልኮ ያዳናቸው እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል።
እነሱም ወደ እሳቱ በሚጣሉበት ጊዜ የሚያድነን የምናመልከው አምላክ አለ አሉ እንጂ መልአክ አለ አላሉ። ባያድነንም አንተ ላቆምከው ምስል አንሰግድም ብለው ሲጨክኑ ስለ መልአክ አይደለም ያወሩት፣ ስለፈጠራቸው አምላክ ስለ እግዚአብሔር ነው። ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታኅሳስ 19 የሚከበረው በዓል ፈጽሞ የተፋለሰ እንደሆነ እንመለከታለን። ከምን ስንል ከድርሳናት ቤተ ክርስቲያኗ ከምትገለገልበት ድርሳናት ለዚህ ለመላእክት ከተደረሰው ድርሰት ስንመለከት አናንያንና አዛርያን ያዳናቸው በሌላ ስፍራ ሚካኤል ነው ብላ ተጠርቃለች። ይህንንም በታኅሳስ 12 የሚነበበው የቅዱስ ሚካኤል ድርሳን ምን ይላል? በዚህ በድርሳን ሚካኤል ታኅሳስ 12 የሚነበበው እንደዚህ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በታኅሳስ በ12 ቀን የመላእክት አለቃ የቅዱስ ሚካኤል መታሰቢያ በዓል ይህ ነው። በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ባቢሎን ወደምትባል አገር ልኮታልና አናንያ አዛርያ ሚሳኤል ከሚባሉ ከሦስቱ ጎልማሶች ጋር የባቢሎንን ንጉሥ ናቡከደነጾርን ከሚነድ እሳት ውስጥ በጨመራቸው ጊዜ አራተኛ ሆኖ ታየ ይላል። ማን? ሚካኤል። ይሄ የት ይገኛል? የታኅሳስ 12 ድርሳን ላይ ታየ ይላል። ማን ነው የታየው? ሚካኤል። እሺ፣ ሌላኛው ደግሞ ማን ይላል? ገብርኤል ነው ይላል። ገብርኤል ደግሞ ታኅሳስ 19 እዛ ቦታ ላይ እንዳልተገኘ ድርሳኑም የመልአኩ የቅዱስ ገብርኤል ድርሳን ደግሞ ታኅሳስ 19 እዛ ሄዶ እንደሚያድናቸው አይናገርም። የታኅሳስ 19 ድርሳን ታዲያ ያንን የት ላይ ይናገራል ስንል ግንቦት 19 ላይ ነው። ታዲያ በዓሉ መከበር ያለበት ግንቦት ነው ማለት ነው። አሁን ግን አናንያን አዛርያን አዳናቸው ተብሎ የሚከበረው መቼ ነው? ታኅሳስ 19። ታሪኩ የሚገኘው የት ነው? ግንቦት 19። እንግዲህ ምን ያህል የተፋለሰና የተዘበራረቀ እንደሆነ የምንመለከትበት ነው። ታዲያ ሚካኤል አዳናቸው የሚለው ክፍል ደግሞ ታኅሳስ 12 የሚነገረው የእሳቱን ነበልባል 49 ክንድ ያህል ከፍ ከፍ አለ፣ እሳትም የሚያነዱትም አቃጠላቸው። ሚካኤል የእሳቱን ነበልባል በበትሩ መጥቶ ከሦስቱ ጎልማሶች ላይ አጥፍቶ አዳናቸው ይላል። በሌላኛው ክፍል ደግሞ ያዳናቸው ሚካኤል ነው፣ በሌላኛው ደግሞ ያዳናቸው ገብርኤል ነው። በትክክለኛው ግን መጽሐፍ ቅዱሱ የሚነግረን ናቡከደነጾርም የተገለጠውን ታምር አይቶ የሚነግረን ትክክለኛው ታሪክ ምንድን ነው ስንል እግዚአብሔር መልአኩን ልኮ መላእክት እግዚአብሔርን የሚታዘዙ በእግዚአብሔርን የሚያገለግሉ እንጂ የሰውን ጥሪ ወይም የሰውን ልመና ሰምተው የሚመጡ አይደሉም። በተፈጥሯቸው መናፍስት ናቸው፣ ግብርም አይቀበሉ። በኢትዮጵያ ግን የሚገበርላቸው ጨንገር የሚያዛቸው ጨንገር የሚባለው መንፈስ የሚያዛቸው መላእክት ግን ሰው ሰራሽና ምድራዊ የሆኑ ከመናፍስት ጋር ተስማምተው የሚሰሩ መሆናቸውን ትውልዱ ሊያውቅ ሊነቃ ይገባል። እንዲያውም ጧፍ የሚበራለት ሻማ የሚቀብርለት ጥላ የሚቀበል መልአክ የለም። ምክንያቱም ምን ያደርግለታል? እሱ መንፈስ ነው፣ አካል የለውም። መንፈስ ከሆነ ይሄ ሁሉ የሚቀርብለት መልአክ ይሄ ፈጽሞ የእግዚአብሔር መልአክ አይደለም። ታዲያ አናንያን አዛርያን ሚሳኤልን ያዳነው እግዚአብሔር እንጂ ገብርኤል አይደለም። ገብርኤል የሚባል መልአክ አለ፣ መጽሐፍ ቅዱስ ነግሮናል። እሱ ራሱን የቻለ ምን አለው? ግብር አለው፣ የተፈጠረበትን ማንነት አለው። እሱ ራሱም ዘካርያስ ጋር በመጣ ጊዜ በሉቃስ ወንጌል እንደተናገረው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ነው የተናገረው። አመሰግናለሁ። በጣም ጥሩ። ማን ያሉት? ጨንገር ነው ያሉት። ጨንገር የሚባል የዛር መንፈስ ነው። የዛሮች በነገራችን ላይ ባለዛሮች ንስሐ አባቶች አሏቸው። ያንዳንዱ አጉሪ ንስሐ አባት አለ እና በዛውም እንግዲህ እንዲያውቁት ማለት ነው። ጨንገር በሚባል ባለዛር ገብርኤልን ያመለኩ መስሎት እንዳይሸወድ ማለት ነው። እግዚአብሔር ይባርከዎት። በጣም ጥሩ ሀሳብ ነው ያነሱት። አሁንም በዚሁ ላይ ነው የምንቆየው። ለምሳሌ ከሚነደው እሳት ያዳናቸው ገብርኤል ነው። አሁን ደግሞ ስንሰማ ደግሞ ሚካኤል ነው የሚል ደግሞ አገኘን። ታኅሳስ ሚካኤል ያለው 12 ያለው
ድርሳነ ሚካኤል ነው በትሩ መጥቶ ነፃ ያወጣቸው እሳቱን መጥቶ ነው የሚለው። እዛ ደግሞ የሚለው ገብርኤል ነው የሚለው። በቀኑ ዛሬ በሚከበረው ቀን ደግሞ ሰላም ላይዛኒከ የሚባልለት ላይዛኒከ አድህነኒ ዛዳንኮም በአክናፊከ ምንትው አመ ውስተ እሳት ተወዲው ሰለስቱ ወደው ይላል። ዚቁ ላይ ደግሞ ምንድን ነው የሚለው? ዛድሃንሞም እምእቶነ እሳት ለአናንያ ዋዛሪያ ወሚሳኤል ከማሆሙ ያድህነነ እምኩሎ ዘይትቃረነን እንደነሱ ከሚጣላን ያድነን ማን? ገብርኤል። እምትሆነ እሳት ዛዳኑ ከሚነድ እሳት ያዳናቸው ማን ነው? ገብርኤል ነው። በጣም ይገርማል እኮ። ስለዚህ የተምታታ ታሪክ አይደለም። መርጌታ መላክ እንዴት ነው? በቅኔ ቤትስ እንዴት ነው ትርጉሙ? በቅኔ ቤትም ይሄ ታሪክ ጎልቶ የሚታወቅ ስለሆነ ምንድነው ከዚህ ካወራነ በኋላ ነው ወደ ብስራቱ ደግሞ ምን ሄደው ሁለቱን በዓላቶች ማየት ስለሆነ ዛሬ እና በጣም ትልቅ ድፍረት ነው በቤተ ክርስቲያን እየተሰራ ያለው እና በጣም ደግሞ የሚገርማችሁ የታኅሳስ ገብርኤል መጣ ማለት ቁልቢ ነው የሚታየው ሰው እና አሁን ደግሞ እንተናም እየተካው ነው ሐዋሳ እና ምንድን ነው ሰውን እንዲህ የሚያነሳሳው? በእውነት ይሄ ታሪክ ተይዞ እንደው ያኩራራል ያሳፍራል እንጂ እና ይህን ታሪክ እንዴት ነው ሶስ ጥሩ እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ሁላችሁም እንደተናገራችሁት የመልአኩ የቅዱስ ገብርኤልን በዓል በተመለከተ ብዙ መረጃዎች ይዘን ቀርበናል። መረጃ 1 2 3 ብቻ ሳይሆን ከራሷ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉትን መጻሕፍቶች በማሰባሰብ መጻሕፍት ስለ ቅዱስ ገብርኤል የተናገሩትን ደራሲዎች ስለ ቅዱስ ገብርኤል የጻፉትን ጽሑፍ በእያንዳንዱ መጽሐፍ ውስጥ ስንገባ የተፋለሰ ታሪክ ያለው መሆኑ ግልጽና ግልጽ ነው። እንግዲህ እነዚህ ጸሐፊዎች ወይም ደራሲዎቹ የዜማን ባለሙያዎች፣ ገድልም ድርሳንም የሚጽፉ ሰዎች፣ መልክም የሚጽፉ ሰዎች፣ የድጓውም ያቋቋውም መምህር እያንዳንዱ ትምህርት ውስጥ ስንገባ የምናገኘው ነገር እርስ በርሱ ምን ያለ ነው? የተፋለሰ ነው። መጽሐፈ ዚቅ እንደ ምሳሌ ላንሳ። አሁን ቅድም የተነሳው ሲድራቅ ሚሳቅ አብደናጎን ከእሳት ነበልባል ያዳናቸው ማን ነው የሚለው? ገብርኤል ነው የሚለው እንትኑ ዚቁ ማለት ነው። መጽሐፈ ድጓ ላይ ስንመጣ ደግሞ የእሳቱን ኃይል ነበልባል ያጠፉት እነማን ናቸው? ሲድራቅ ሚሳቅ አብደናጎ ራሳቸው የእሳቱን ነበልባል አጥፍተው በራሳቸው ዳኑ ነው የሚለን። ምን ላይ ነው ያለ? ለምሳሌ ላንሳው መጽሐፈ ድጓ ላይ ገጽ መጽሐፈ ድጓ ገጽ 143 ላይ ዋዜማ ላይ አጥፉ ኃይለ እሳት በትዕግስቶሙ ይብጽሐነ ወትረ ጸሎቶሙ እትሆነ እሳት እያዋዩ ማዕተ ንጉሥ እያደንገጾሙ ሰማይት በገድሎሙ ሀየሉ ወጸኑም ቀደምቶሙ ነው የሚለው። ይሄ ማለት ምን? የእሳትን ኃይል ያጠፉት እነማን ናቸው? ሰለስቱ ደቂቅ ናቸው። ራሳቸው ሲድራቅ ሚሳቅ አብደናጎ ወይም አናንያ አዛርያ ሚሳኤል የተባሉ ሶስቱ ወጣቶች በናቡከደነጾር በእሳት ጉድጓድ በተጣሉበት ጊዜ የእሳቱን ኃይል አጥፍተው በራሳቸው የዳኑ ወጣቶች መሆናቸውን መጽሐፈ ድጓ ይናገራል። እንደው መጽሐፈ ድጓ ላይ ሲናገር አንድ ላይ ብቻ አይደለም የሚጠቅሰው፣ ጥቅሱን ደጋግሞ የሚያወራው ስለ እሳት ማጥፋት። ሚካኤልም የለም ገብርኤልም የለም እዚያ ጋር። ማን ነው ያለ ከተባለ ራሳቸው ናቸው ያጠፉት። ይሻላል እንደሱ ራሳቸው ናቸው ያጠፉት። በእምነታቸው ቢሆን እኮ አዎ እሱ ነው መሆን ያለበት። እና እዚያ ጋር ስንሄድ ድጓው ምንድን ነው የሚለው? ሲድራቅን ማስወጥቶታል፣ እንትና ገብርኤልን አስወጥቶታል፣ ሚካኤልን አስወጥቶታል፣ ሩፋኤል እንትናን ማስወጥቶታል። ድጓው ምን አድርጎ ነው ያስቀመጣል? ግራ ተጋባ። እንደ መጽሐፈ ድጓ ገጽ 143 ላይ ስንሄድ ለምሳሌ ድጓ ለማታውቁ ሰዎች መቼም መረጃ ብዙ ጊዜ ይጠየቃሉ። አንዳንድ ሰዎች ገጹን ማንሳት እንችላለን፣ ገጹን አንስተን ማውራት እንችላለን። ቅዱስ ያሬድ በ2008 አዲስ አበባ ኢትዮጵያ የታተመ ነው። በማን ፈቃደኝነት ነው? በአባ ማትያስ ፈቃደኝነት የታተመ ድጓ ነው። ይሄን ማየት ትችላላችሁ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድጓ መምህራን የሚያዜሙት የሚጮሁት ደግሞም ለደቀ መዛሙርቶቻቸው ምን የሚሉት ነው? የሚያስተምሩት ነው። እንግዲህ አባ ማትያስ ያቸው እዚህ ላይ ቁጭ ብሏል። በሳቸው ፈቃደኝነት ፊርማ መሆኑን ይሄ ድጓ ይናገራል ማለት ነው። እና እንግዲህ መረጃዎችን እኛ በትክክለኛ መረጃ ሀሳቦችን ስለምናመጣ ማለት እንግዲህ እንደዚህ አይነት ነገር ብዙዎች እየጠየቁን ስለሆነ እናነሳለን። እና ይሄ መጽሐፈ ድጓ የተባለው መጽሐፍ
በጣም ሰፊ መጽሐፍ ከመሆኑ የተነሳ ለምሳሌ ይህንን ማየት እንችላለን። አሁንም እነዚህን ማንሳት ይቻላል፣ ማየት ይቻላል። እነዚህ ለመረጃ ናቸው። እኛ ያለ መረጃ የምናወራ ሰዎች አይደለንም። በትክክለኛ መረጃ ያለን ገጽ በገጽ ቁጥር ምዕራፍ ጠቅሰን መናገር የምንችል ሰዎች መሆናችንንም መረጃ የት አገኛችሁ የት አመጣችሁ ለሚሉ ሰውን ይሄ ነው መልሳችን፣ ይሄው ነው። ስለዚህ መጻሕፍቶቻቸውን ወይም ደግሞ የተጻፉ መጻሕፍቶችን በመረጃ እንዲሁ እናቀርባለን ማለት ነው። ስለዚህ እዚህ ጋር ስንመጣ ማን ደረሰው ነው ተብሎ የሚነገረው የዚህ ድጓው ቅዱስ ያሬድ ነው የሚባለው። በቅዱስ ያሬድ ድጓ ላይም ራሳቸው ጥያቄ አንስተዋል። አሁን የቅዱስ ያሬድ ድጓ የብራናው ድጓና አሁን ያለው የዘመኑ ድጓ አንድ አይደለም የሚል ውጥንቅጥ እንደተፈጠረ እኛ ሕያዋን ምስክሮች ነን። ከዚህ በመነሳት ቤተክርስቲያን አንድ የሆነ ወጥ የሆነ ነገር እንዲኖራት ያስፈልጋታል ማለት ነው። እና እዚህ ላይ ስንመጣ ደጋግመን የምናየው ነገር 143 ገጽ ላይ ስንሄድ እንደዚህ ነው የሚለው። የሚገርማቸው ነገር መጽሐፉ እንደዚህ ብሎ ነው የሚያወራው። አጥፉ ኃይለ እሳት ወዲኑ ማፈው ኩናት እላጥረይዋ ለትዕግስት በተአምኖ ወረሱ መንግስተ ሰማያት ነው የሚለው። አሁን ደጋግሞ ምን ያደርጋል? አጥፉ እያለ ይቀጥላል። አሁንም ሌላ ገጽ ላይ ስንሄድ አጥፉ ኃይለ እሳት ተባልሁ እሞት ወዲኑም ኩናት ፍቁራን አሁን ይላል። አሁን እዚህ ጋር አጥፉ ኃይለ እሳት የእሳትን ኃይል አጠፉ፣ ተባልሁ እሞት ከሞት ዳኑ፣ ወዲኑም ኩናት ከጦርም ዳኑ፣ ፍቁራን አሁ የተወደዱ ወንድሞች ብሎ ሲድራቅ ሚሳቅ አብደናጎ ራሳቸውን ነው የሚወክለው። መጽሐፈ ድጓ ስለ እሳቱ ሲያነሳ የእሳቱን ኃይል ያጠፉት ራሳቸው ማን ናቸው? ሲድራቅ ሚሳቅ አብደናጎ እንጂ ገብርኤል የእሳትን ነበልባል አጠፋ በበትሩ መታው የሚል የለም። ሚካኤልንም ያስወጣል፣ ሩፋኤልንም ያስወጣል። ድጓ ብሎ የሚናገረው ማን ነው? ስለ ራሳቸው ነው የሚያወራው። ሌላም ክፍል ላይ ስንሄድ የሚያወራው አጥፉ ኃይለ እሳት እያለ ይቀጥላል። ሌላው ደጋግሞ ነው የሚያነሳው። ከዚያ እንዲሁም ሌላ ክፍለ ሰለስቱ ደቂቅ ቅዱሳን ሰማዕት እምትሆነ እሳት በተአምኖ ድኑ ነው የሚለው። በምንድን ነው ዳኑ የሚለው? በእምነታቸው ወይም በመታመናቸው ምን አሉ ነው የሚለው? ዳኑ ነው የሚል እንጂ ገብርኤልም የለም ሚካኤልም የለም። ትክክል ነው። እዚህ ላይ ከዚያ ምን ብሎ ይናገራል? ወረደ መልአክ ዘስሙ ገብርኤል ሀባናኔ ዋዛሬው ሚካኤል ወዘበጦ ለንባለ እሳትም ደግሞ ይላል። እዚያው ላይ ደግሞ አምታታው ድጓው ሁለት ሀሳብ ዞር የመጣ አንድ ገጽ ላይ ስንመጣ የእሳቱን ነበልባል ያጠፉት ራሳቸው ሲድራቅ ሚሳቅ ናቸው ካለን በኋላ ገብርኤል የሚባል መልአክ ወደ ባቢሎን ወርዶ ምን አደረገው? የእሳቱን ነበልባል በበትሩ ምን አደረገው? መታው። ከዚያ በኋላ ምን አደረጋቸው? አዳናቸው። ከዚያ አራተኛ ሆኖ የተገኘው ራሱ ገብርኤል ነው የሚል ድርሳነ ሚካኤልም ደግሞ አራተኛ ሆኖ የተገለጠው ማን ነው የሚለው? ሚካኤል ነው የሚለው። አሁን ይሄንን እውነት አሁን አይምሮ ያለው ሊቅ ነው ወይ የጻፈው ጸሐፊው ነው ወይ እንዴ ትክክለኛ ነው ወይ ብሎ ለማለት በጣም የሚያስገርም። አሁን ያነሳው የመጽሐፈ ድጓን መረጃን ያነሳ ነው። የመጽሐፈ ድጓን መረጃ ካነሳን በኋላ ወደ ድርሳነ ገብርኤልም ስንሄድ የግንቦት ድርሳን ላይ ስንሄድም ወደ ባቢሎን ወርዶ የእሳቱን ነበልባል ያጠፋው ሲድራቅ ሚሳቅ አብደናጎን ከእሳት ነበልባል ያዳናቸው ማን ነው የሚለው? ገብርኤል ነው የሚለው። አራተኛው የተገለጠው እዚያ ጋር እንደዚያ ነው። እንግዲህ በመጽሐፈ ድጓም ስንመጣ የራሱን የቻለ ሐሳብ አለው። በመጽሐፈ ዚቅም ስንመጣ ራሱን የቻለ ሐሳብ አለው። በድርሳነ ሚካኤል ስንመጣ ራሱን የቻለ መልእክት አለው። በድርሳነ ገብርኤልም ስንመጣ ራሱን የቻለ ሐሳብ አለው። ሌላ አሁን ይሄ ድርሳነ ገብርኤል ነው። ሌላ መጽሐፈ ሰዓታት ላይ ማለት ነው። መጽሐፈ ሰዓታት ላይ ስንመጣ ደግሞ በጣም የሚገርም የሚያስቅ ነገር ነው ያለው ማለት ነው። ስለዚህ በድርሳነ ገብርኤል ላይ የተቀመጠውን ሐሳብና በድርሳነ ሚካኤል የተቀመጠውን ሐሳብ ሁለቱ ተምታቶባቸዋል ኦርቶዶክሳውያን ጸሐፊዎች። አሁን አራተኛ ሆኖ የተቀመጠው ስለ መጽሐፍ ቅዱስ እንሂድ ካል ቅድም ወደ ተነበበው ሐሳብ ስንመጣ እዚያ ጋር አራተኛ ሆኖ የታየው በእሳቱ ጉድጓድ ማን ነው የሚለው? ወራብ ውስጥ ይመስል ወልደ እግዚአብሔር አይደል የሚለው? አራተኛው ማንን ይመስላል ነው የሚለው? የአማልክት አምላክ የአማልክት ልጅ ነው የሚለው። ወልደ እግዚአብሔር ነው የሚለው። እንደውም አሁን ግዙ ራሱ ወራብ ውስጥ ይመስል ወልደ እግዚአብሔር። ምንም የሚያሻማ ነገር የለም። ገብርኤልን አይወክልም፣ ሚካኤልንም አይወክልም። እዚያ ጋር ለምን አራተኛ አድርገው እኛ አራተኛ አምላክ ማርያምን እያል መከራችንን ስናይ ስናወራ መርጌታ መልአክ ሁላችሁ ማስተውላችሁ ከሆነ የገብርኤልን ስም ትርጉሙን እንደዚያ ያደረጉት ይችን ታሪክ ለመስረቅ ነው ብያለሁ። የታሪክ ስርቆት ነው። ልክ ነው ይላል እና እንደዚህ እያለ ይቀጥላል ማለት ነው። ሌላው በዚህ በድርሳነ ገብርኤል ላይ የተነሳ ሐሳብ አለ። እሱን እንደው ዝም ብዬ ማለት ገረፍ ላድርገው ሰዎች ማድመጥ ስላለባቸው። አንደኛ ገብርኤል መልአክ ነው ወይ? አሁን በዚህ በኦርቶዶክሳውያን መጽሐፍ ውስጥ ገብርኤል መልአክ ነው ማለት እንችላለን? አንችልም። እንዲያውም እኔ ገብርኤልን ያየሁት የሚገርማችሁ ነገር የሬሳ ቆፋሪ ሆኖ ነው ያገኘሁት። የሚገርማችሁ ነገር የሙታንን መቃብር እየቆፈረ ሬሳ የሚያወጣ ሰው ነው። በደንብ ማስመር ትችላላችሁ። ለምሳሌ ማንሳት እንችላለን ማለት ነው። እንዴት አድርጎ ነው ያወጣቸው?
ብለን ስንል መጽሐፉ ላይ የተቀመጠውን ሐሳብ ማንሳት እንችላለን። እና ገብርኤል ምንድን ነበር ዓላማው? የገብርኤል ዓላማ ተልእኮ ምንድን ነበር የሚለውን ሐሳብ በደንብ አድርገን ማየት እንችላለን። እና ይህንን ነገር በደንብ አድርገው ኦርቶዶክሳውያን በደንብ እንዲያዩት ማየት አለብን። ለምንድን ነው ገብርኤል ሬሳ ቆፋሪ ወይም ደግሞ መቃብር ቆፋሪ ሌላው ይቻልኩ ቅዱስ ጊዮርጊስን ከተቀበረበት ቦታ ምድርን ሰንጥቆ ቆፍሮ ሬሳውን ያወጣው ገብርኤል ነው የሚለው። ይሄ ገጽ 54 ቁጥር 2 እስከ 5 ድረስ ሂዳችሁ ስታዩ ድርሳነ ገብርኤል ላይ ገጹን ያነሳሁት ሂዳችሁ ስታነቡት የቅዱስ ጊዮርጊስን ሬሳ መሬት ሰንጥቆ ቆፍሮ አወጣው የሚለው እሱን ነው። ማን ነው? ገብርኤል ነው ያወጣው ነው የሚለው። ሌላ ሐሳብ ልጨምርላችሁ። እንደገናም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ የቤተ መቅደሱን መጋረጃ የቀደደው ገብርኤል ነው የሚለው። ገብርኤል በሰይፉ መታው። ከዚያ በኋላ ተተረተረ እስከ ዕለተ ምጽአት ድረስ ምኑ በትሩ የገብርኤል ሰይፍ እስከ ዕለተ ምጽአት መሬት ለመሬት ስትሄድ ትኖራለች ይላል። ይሄ ሌላ ነው። ሌላ ደግሞ ሐሳብ ላንሳላችሁ። በኤደን ገነት ውስጥ መላእክት በ9 ሰዓት ለጸሎት ደወል ይደውሉ ነበር። አዳም ለጸሎት ይፋጠን ነበር። በኤደን ገነት የደወል ደዋዩ ማን ነበር? ገብርኤል ነው ይላል። ማለት መላእክት ለጸሎት እንዲፋጠኑ ካሉበት ቦታ ከተላኩበት ከየአህጉረ ስብከቱ እየተሯሯጡ ወደ ጸሎት እንዲመጡ ገብርኤል ደወል ይደውላል ማለት ነው። እና ምንድነው ይሄ ቤተክርስቲያን ደወል መች ምንድነው ይባላል? ቄሲ መረዋ ያለ አይደል? መረዋት አለና ምንድነው ይባላል? ያ መቹ ራሱን ይቻላል እንትን እኮ አለ ተቀጣሪ መጨኔ። ገብርኤል ምንድነው? መጨኔ። በቃ ምንም አይከብደንም። ስለዚህ ገብርኤል ደወል ሲደውል መላእክት ከተላኩበት ከአህጉረ ስብከት ከእያንዳንዱ ወይም ደግሞ ከተላኩበት ምድር ተፋጥነው ለጸሎት የሚመጡት እነማን ናቸው? መላእክቱ። ምን ሲያደርግ? ገብርኤል ደወል ሲመታ ተመልከቱ። ከዚያ በኋላ አዳምና ሔዋን 40 ቀንና 40 ሌሊት ስጋቸው እስኪቆረጥ ድረስ እስከ አንገታቸው ድረስ ባሕር ውስጥ ገብተው ንስሐ ገቡ ብሎ ድርሳነ ገብርኤል ይነግረናል። አንገታቸው ምን እስኪል ድረስ ነው የሚለው? ባሕር ውስጥ ምንድነው ገብተው ንስሐ ገቡ። 40 ቀንና 40 ሌሊት እዚያ ባሕር ውስጥ ተዘግዝቀው ጸልየው ንስሐ ገቡ የሚለን ቅዱስ ድርሳነ ገብርኤል አዳምና ሔዋንን ነው። ተመልከቱት። ንስሐ የገቡት የት ነው? አዳምና ሔዋን ባሕር ውስጥ 40 ቀን 40 ሌሊት ገብተው ማለት ነው። እና ይህንን የሚያወራው ድርሳነ ገብርኤል ነው የሚያወራ። እና ሰይጣን አዳምን እግዚአብሔር ይቅር ብሎታል፣ ሰይጣንን እግዚአብሔር ይቅር ብሎታል ብሎ ደግሞ ለሰይጣን ምሕረት የሚለምን ማን ነው? ገብርኤል። ተመልከት። አሁን እግዚአብሔር ሰይጣንን ይቅር ብሎታል ካለውማ ምን ከጨንገር ጋር ከጨንገር ጋር ተይዛል። ከዚያ አዳም በኤደን ገነት ሲኖር አዕዋፍ ሁሉ ምግብ እያመጡ እንዲመግቡት የሚያዝዝ ማን ነው? ገብርኤል። ለአዳም በገነት መካከል እያለ የዱር ፍራፍሬን እያመጡ አዳምን እንዲመግቡት አዛዡ ማን ነው ማለት ነው? አጋፋሪው ማን ነው? ገብርኤል ነው። እንዲህ አይነት ነገር አሁን ቀልድ ጨዋታ ምን ይሰራል? አሁን ያነሳሁት በድርሳነ ገብርኤል የተቀመጠውን ነው። በመጽሐፈ ድጓ ላይ ያለውን በመጽሐፈ ዚቅ ላይ ያለው የተሳሳተ ትምህርት ነው። በነገራችን ላይ ይሄ ገብርኤል የተባለ ሰው ከምን ጋር አያይዘውታል? ይሄ ከራስ ፀጉር እስከ እግር ጥፍር ድረስ ያለው መልኩን በምታዩበት ጊዜ በጣም የሚገርም ገብርኤል አንጀት የለውም። ገብርኤል የሚገርማችሁ ነገር ጉበት የለውም፣ ኩላሊት የለውም፣ እጅ ጥፍር የለውም። የሚገርማችሁ ነገር ምን ጥፍር አለው ገብርኤል? እና ከመልኩ ጋር አያይዛችሁ ስትሄዱ በመልኩ ድርሰት ላይ ስትሄዱ የምታዩት ነገር ራሱ የሚገራርም ማለት ነው። የለውም፣ እንዲህ አይነት ነገር የለውም ገብርኤል። እና በድርሳነ ገብርኤል ላይ ስንመጣ የምናያቸው ትምህርቶች በጣም የተሳሳቱ ናቸው። እና ይህንን ሌላው በአምላክነት ስፍራ ላይ ስንመጣ ከሰይጣን ከዘላለም ሞት ከኃጢአት የሚያድነው መልአክ ቅዱስ ገብርኤል ነው ብሎ ገጽ 106 ላይ ቁጥር 18 ላይ ይናገራል። እንዲሁም አጠቃላይ የሰው ልጅ ዘር ከሞት ከኩነኔ ከኃጢአት ማዳን የሚችል ራሱ ቅዱስ ገብርኤል መሆኑን ገድሉ ይናገራል፣ ድርሳኑ ይናገራል ማለት ነው። እንደዚህ አይነቱ ትምህርት በጣም የተሳሳተ ነው። እና አንደኛ የቤተ መቅደሱን መጋረጃ ቅዱስ ገብርኤል በሰይፉ ቀደደው፣ ያ እስከ ዕለተ ምጽአት ምድር ለምድር ሲሄድ ይኖራል የሚለው ትርክት ከመጽሐፍ ቅዱስ ጋር አብሮ አይሄድም። እንደገና ደግሞ አዳምን በኤደን ገነት ሲኖር የዱር አራዊት አዕዋፍ ፍራፍሬ እያመጡ እንዲመግብ አለቃ ሆኖ የተሾመ ገብርኤል አይደለም። ይሄንን ጥርት አድርገን ኦርቶዶክሳውያን
መስማት ያለባቸው ማዳመጥ ያለባቸው እውነት የሆነውን የእግዚአብሔርን ቃል ብቻ እንደሆነ እንናገራለን ማለት ነው። ስለዚህ ገድልም ላይ ድርሳንም ላይ ዚቅም ላይ መልክም ላይ ነግስ ላይ ራሱ ብንመጣ ነግሱ ላይ ማህሌቱ ላይ ስንመጣ የምናገኘው ነገር በጣም የተሳሳተ ነው። ሊቃውንቱ ምን ነካቸው? ተመልከት። አምመው ጠምጥመው በጣም እንደ መላእክት ክንፍ ያበቀሉ እስኪመስሉ ድረስ ሲጮሁ ስታዩቸው እኮ ያማልላሉ። ግን ጩኸቱ የሲኦል ጩኸት፣ የገሃነም ጩኸት፣ እኔ ገሃነም ውስጥ ሆነው እየየ እንደሚሉ አይነት ስሜት ነው የሚሰማኝ። ማለት አልዳኑም እነዚህ ሰዎች። ይጠምጥሙ እንጂ ይጩሁ እንጂ ጸናጽል መቋሚያ ያወዛውዙ እንጂ ከበሮ ይደብድቡ እንጂ ይሽከርከሩ እንጂ ግን የመዳን ወንጌል ግን አልገባቸው። ከእግዚአብሔር ጋር በክርስቶስ አልታረቁም። ስለዚህ ፍርድ ውስጥ ሆነው ይጮሃሉ። ፊቃ ውስጥ ያለ ሊቃውንት ነው ያለው ኢትዮጵያ ውስጥ ቤተክርስቲያን ውስጥ። አሁን ይሄ በገጠር በከተማት መስጎ ያለ በቤተክርስቲያን ውስጥ ያለ ሊቃውንት ሲኦል ውስጥ ያለ ገሃነም ውስጥ ያለ በእግዚአብሔር ቁጣ ስር ያለ በእግዚአብሔር ፍርድ ውስጥ ያለ የመዳን ወንጌል ያልተገለጠለት ክርስቶስን ያላወቀ የሚያዜመውን የሚጮኸውን የማያቅ መልእክቱ ሁሉ ምን እንደሆነ ማያቅ ደፍረን እንናገር ከተባለ በዚህ ቤተክርስቲያን ውስጥ ገብቶ የሚያገለግል ቄስ እኮ ጆሮውን ብትቆርጠው ጊዜ ያውቃል። ለምሳሌ በጊዜ የተጻፈውን መጽሐፍ ተርጉምልን ብትለው አይተረጉምም። ምንድነው ታዲያ ትርጉሙን ካሳያውቁ የሚጮሁ ነው አለ። ስለዚህ ቤተክርስቲያን ውስጥ ያለው ህዝቡ ራሱ የጠመጠመ ነው የሚከተል እግዚአብሔርን አይደለም። አምላኩ እግዚአብሔር ፈጣሪውን እግዚአብሔር ያዳነውን ስለ እርሱ ደሙን ያፈሰሰለትን በመስቀል ላይ የተሰቀለለትን ጌታን አይደለም እየተከተለ ያለው። ማንን ነው? ሰው። ምን አይነት ሰው? የጠመጠመ ሰው፣ መስቀል የያዘ ሰው፣ የሆነ ነጠላ ሸር ያደረገ እንደዚህ። ይሄ ባዕድ አምልኮት ነው እና ለኢትዮጵያ ቤተክርስቲያን የሚያስፈልጋት ዋና ነገር ወንጌልን አምና መቀበል አለበት። ይሄን ሁሉ አሁን የሰበሰብነው መረጃ አይደል? ይሄ ሁሉ ለዘላለም ሕይወት አይበቃም። እንግዲህ ካህናቱ ሰዓታት መጽሐፈ ሰዓታት ነው። በመጽሐፈ ሰዓታቱ ስንመጣ እንግዲህ ስብሐተ ፍቁር ዘገብርኤል የሚላል እዚያ ውስጥ ስንገባ ስብሐተ ፍቁር ዘገብርኤል የሚለው በጣም የሚገርም ይሄ የካህናት አገልግሎት ነው። ይሄ ምንድነው? መጽሐፈ ሰዓታት የሚባል መጽሐፍ ነው። መጽሐፈ ሰዓታቱን በደንብ አድርጋችሁ ይሄ መጽሐፍ በራሱ በጣም አደገኛ የሆነ መጽሐፍ ነው። ስብሐተ ፍቁር ዘገብርኤል የሚለውን ሂዳችሁ ማንበብ ትችላላችሁ። ስህተት የተሞላ መጽሐፍ ነው። ይሄ አገልግሎት የሚሰጠው ለካህናቱ ነው፣ ለዲያቆናት ነው። ግብረ ሌሊት ወይም ሰዓታት ሲቆም የሚያጮሁት የሚያዜዩት መጽሐፍ ግን መልእክቱ ፍጡርን እንድናመልክ ወይም ኦርቶዶክሳውያን ለፍጡር እንዲያመልኩ ካህናቱ ዲያቆናቱ ያንን ተከትለው እግዚአብሔር የለሽ እንዲሆኑ ያደረገ መጽሐፍ መሆኑን በደንብ አድርጎ ማስተያየት ይቻላል። ይሄኛው ገድል ይሄ የሶስቱ መላእክት ገድል ነው። ለምሳሌ የማን ገድል ነው? የሚካኤል፣ የገብርኤል ደግሞም የማን የሩፋኤል። ስለዚህ ሩፋኤል ገብርኤል የሚባሉ መላእክቶች አሉ። እኔ ሩፋኤል መልአክ ነው ብለን እኛ እንናገርም፣ ግን ጽፈውለታል። ሩፋኤል የሚል መጽሐፍ ቅዱስ ላይ የለም። ስለዚህ ይሄ ሩፋኤል ተዳብሎ ከሚካኤል ከገብርኤል ጋር የመጣው ሩፋኤል ተብሎ የተሰየመው መልአክ በኦርቶዶክስ ቤተክርስቲያን ውስጥ ምንድነው? ጣዖት እንደሆነ በደንብ አድርገን አስምረን እንናገራለን። ስለዚህ ይሄ ምንድነው? ሶስቱ ያሉበት ድርሳን ስለ ገብርኤል፣ ስለ ሚካኤል፣ ስለ ሩፋኤል የሚናገር ማለት ነው። እንደገና ደግሞ ሌላው መጽሐፍ ይሄ መጽሐፈ ድጓ ነው። ቅድም አሳይተናል። መጽሐፈ ድጓም ርዕሱ የተምታታ መሆኑን በደንብ አድርገናል። ያ መጽሐፈ ዚቅ ነው። እንግዲህ መጽሐፈ ዚቅም መጽሐፈ ድጓም ድርሳኑም መጽሐፈ ሰዓታቱም ሌሎች መጽሐፍቶች ሁሉ በአጠቃላይ የሚያወር ታምረ ማርያምን አላነሳነውም። እንደ ምሳሌ ታምረ ማርያም ላይ የተቀመጠ ስለ ገብርኤል የተጻፈ መጽሐፍ ሐሳብ ራሱ ስህተት ነው ከመጽሐፍ ቅዱስ። ስለዚህ እኛ እየተናገርን ያለነው ይሄን ሁሉ በታች ከእግሮቻችሁ በታች ቁጭ አድርጋችሁ ሕያው የሆነውን የእግዚአብሔርን ቃል አንስታችሁ በዚህ እንድትመሩ ነው። ገድል በድርሳን በተአምር በድጓ በዚቅ የምትመራ ቤተክርስቲያን እግዚአብሔር የለው። ስለዚህ ይሄንን በደንብ አስመረን እንናገራለን። እንዲያው ይገርማል እኮ እናንተ፣ እንዲያው በጣም ነው የሚገርመው። እንዲያው እኮ ብንፈትሸው እኮ እነዚህ መጽሐፍት እኮ ጉድ እየቆዩ እኮ ጉድ ሳያመጡብን አልቀርም እኮ። እናንተ እግዚአብሔር እኮ ከመባረቅት እኮ የጠበቀን እንዲያው ምሕረቱ ብዙ ስለሆነ እኮ ነው። እውነት ይህን ያክል ስህተት በምድር ኢትዮጵያ ላይ እየተሰራ ይህን ያክል እርግማን እግዚአብሔርን የሚሰድብ ከእግዚአብሔር ሐሳብ ውጭ የሆነ አስተምሮ ሲከናወን እግዚአብሔር የላከው የልጁ የኢየሱስ ክርስቶስ ደም ምንም ዋጋ እንዳልተከፈለ ሲቆጠር በጣም ያሳዝናል እኮ በእውነቱ። እና ምንድን ነው አሁን ምን ለማለት ነው ሰው ለመላኪን ያክል እንትን መስጠት የተፈለገው? ምን ለማለት ነው? ለአንድ ለሞተ ሰው ይህን ያክል አሁን ጊዮርጊስን ቆፍሮ አወጣው፣ ሬሳ ቆፋሪ እንደተባለው። እውነት ይሄ እኮ በጣም ከባድ እኮ ነው። እንዲያው እናለባብሰው ብለን እንጂ እኮ ምንድን ነው? ሰው ሰው ነው? መልአክ ነው? በምኑ ነው የቆፈረው? ምን መቆፈር ያለው? በጥፍሩ ጥፍር የለውም። እንዲያው እናንተ ይገርማል እኮ ጥፍር የለውም ብላል። ለአጥፋሪ ከሚለው እኮ የለውም እኮ በእውነት ኩላሊት የለውም። እግዚአብሔር መላእክቱን መናፍስት ነው ያደረጋቸው። ዘይሬስየውሙ ለመላእክቱ መንፈሳ
የት አምጥተው ነው ይህን ያክል እንትን የሰጧቸው? ይህን ያክል ጡንቻ ቆፋሪ፣ ወርዋሪ፣ ሰይፍ ወርዋሪ ምናምን። እዛ ሰይፍ ይመረታል ወይ? ሰማይ እንደ መጋረጃ የሚቀድ ሰይፍ እንዴ! ከላይ እስከ ታች መጋረጃው ተቀደደ ያለ እኮ ማንም ቀደደው አላለንም እኮ ኢየሱስ ሲሰቀል አይደለም እንዴ? መጋረጃ ተቀደደ የሚለው ኢየሱስ ሲሰቀል ወተሰጠ መንጦ ላይ ተመኩራብ ላይ ወስከታይ። ይህንን ከየት አምጥተው ነው የሚተርኩት ስንል እውነቴን ነው የምላችሁ፣ ጫካ ላይ ቁጭ ብለው የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ምሽግ አድርገው ኢትዮጵያን ለማፍረስ የሚሰሩ ጠንቋዮች፣ ደብተራዎች አሉ። እውነቴን እንጂ ይህን እኮ ማንም ያነበውም እኮ። እስኪ እንተዛዘብ። ቄስ አሁን ይህን አስተውሎት ያውቃሉ? እዚህ በፊት አሁን አይደል የተገለጠለት? ማንም የተሰጠውን ደግሞ ይመጣል። ሰሞኑን ጥሩ ነው፣ አንዳንድ ጳጳሳት እየተናገሩ ነው። ይሄ ጸበል ይዘህ እንትን ደግመህ ግድግዳ መርጨት አይደለም እያሉ ነው። እግዚአብሔር ይባርካቸው። እነዚህ ሰዎች ደግሞ ካላጠፉብን ደግሞ እግዚአብሔር ያስነሳቸው ሰዎች አሉ። ይህን ድምፅ እየሰሙ ነው። በነገራችን ይህን ድምፅ ነው የተሐድሶ ድምፅ ነው ያመጣ። ይሄ ይሁን ነው የምንለው። እኛ ከተናገርነው ውጭ አቡነ ኤርምያስ አልተናገሩም። እኛ ከተናገርነው ውጭ አቡነ ገብርኤል አልተናገሩም። ስለዚህ በጣም ሊመረመር፣ ሊወረወር፣ ሊጣል ነው የሚያስፈልገው። እንዴት ነው ታሪክ የተምታታ? እስኪያስ ሚካኤልና ገብርኤል እኮ አሁን አንዱ ገብርኤል ሲል አንዱ ሚካኤል ሲል ሁለቱ እኮ አሁን ቢገናኙ ጡንቻ እንዳሉት ጡንቻ ቢኖራቸው ይጋደላሉ። ገብርኤል ትኩሽት ነው አሉ፣ ቁጡ ነው አሉ፣ ቆርጦ ነው ይጥላሉ። ሚካኤል አሳዘነኝ። እንዲያውም ከገብርኤል ቁጣ እግዚአብሔር ይጠብቀው። ከሚካኤልም እኮ ገብርኤል ነው የሚያከብር እኮ ገብርኤል ነው ይፈሩታል እኮ መብረቅ ያወርዳል፣ ይፈሩታል። መብረቅ ያወርዳል። ሰይፉ ገና አሁን እየዞረች አይደል ድንገት እኔ ላይ ታርፋለች ብለው ይፈራሉ። ለዚህ እኮ ነው የሚሆኑት ቢያጡ መርፌ ይሳላሉ። ነውር እኮ ነው። እና የለም ገብርኤል ትንቢተ ዳንኤል መጽሐፍ ምዕራፍ 3 ላይ በፍጹም ገብርኤል የሚል የለም። ወራቡሰ ይመስል ወልደ እግዚአብሔር የአማልክትን ልጅ ይመስላል ነው የሚለው አማርኛው። እዛው ይህንን አምጥተህ ሰርቅ አምጥተህ ታሪክ ገብርኤል ብሂል ወልደ እግዚአብሔር ብለህ መጽሐፍ የት አመጣኸው? ማን ነገረ? በየትኛው ህልም አየኸው? ይሄ ቅዠት ነው እንጂ ጫካ ላይ የተቀመጠ ሰው ሲቃጅ አይደል? ምኑም ሲመጣበት ሲቃጅ ነው የሚያድረው ሲባባ። እና ይሄ ጫካ ላይ የተቀመጡ ራሳቸውን ሰው እንትን አሁን ድርሳን ምን ደረሰው ብንል ደራሲ አይታወቅ። ይሄ የእንትኖች ይባላል የኢንጂነሮች ድርሳን። እንዲያው መርጌታ እሱ ላይ ይቅርታ እንጂ እዚህ ላይ በደንብ ሰው መማር ያለበት ነገር ማሳየት ያለብን ነገር ምንድን ነው? አሁን ይኸውልህ ይሄ ኢንጂነሪንግ የተማረ ዝም ብሎ ስራ ያጣ ሰው ምን እያደረገ መሰለህ? የኢንጂነሮቹ ስብስብ ቲም ጽፎ ያሳተመው ድርሳን ነው ይሄ። በህግ አምላክ ይሄ ኢንጂነሮቹ ወደ ኮንስትራክሽን ስራ ተመለሱ በቃ። የለም ወደ እውነቴን ነው። ከመንግስት ጋር እንትን ሙላችሁ ተስማም ስሩ ወደዚያ እንጂ ገል ድርሳን እየጻፋችሁ ህዝብ የምትበክሉ ይሄ ነቀርሳ የሆነ ካንሰር የሆነ እናንተ አንደኛ ሲነበብ ግዕዙና አማርኛው በምንም ተአምር ሊጣጣም አይችልም። ያው ግዕዙ ጋር ይሄ ኢትዮጵያ ቤተክርስቲያን ይሄንን ሊቃውንቱ ሊሰማልን፣ ካህናቱ ሊሰማልን፣ ቤተ ክህነቱ ሊሰማልን፣ ሲኖዶስ ሊሰማልን ይሄ ለቤተክርስቲያን እንቆረቆራለን የሚል የበላይ አካል ሊሰማልን ይገባል። ይሄ የተሰበሰበ ኢንጂነር መበተን አለበት፣ ወደ ስራ መግባት አለበት። ገል ድርሳን እያሳተመ ህዝብ መበከል የለበትም። በህግ አምላክ እንላለን እኛ ታድሶች ይሄኛው ትንሣኤ ዘጉባኤ ነው። ይሄ ነው ትክክለኛ። አሁን ለምሳሌ እንደው ለመረጃ እንኳን ራሱ ትክክል ነው ሊባል የሚችል የትኛው ነው? ይሄ አሁን በቅኔ ቤት ሲነበብ የነበረ የሚያስጠይቅም ሊያግባባ የሚችል ሊያወያይ የሚችል ነገር እንደው ትክክል ነው ብለን ይሄኛውን ባናምነው ግን ከቋንቋም አንፃር እንኳን የተያያዘ ለምሳሌ በግዕዝ የተጻፈውንና ወደ አማርኛ የተተረጎመውን በዚህ ሐሳብ ስናይ ብዙ የተራራቀ አይደለም ከሙያም አንፃር ማለት ነው። ይሄ ግን አጉራ ዘለል ነው። የለም ግዕዙ የሚለው ሌላ ነው፣ እነሱ የሚሉት ሌላ ነው። ስለዚህ ኢንጂነሮቹ መበተን አለባቸው። ስለዚህ ስራችሁን ስሩ በቃ። ወደ ድንጋይ ፈለጣም ወደ ኮብልስቶን መግባት ግድ ነው አሁን። ስለዚህ እዚህ እየጻፋችሁ ህዝብ የምትበክሉበት ጊዜ አብቅቷል። በቃ እንንገራችሁ። ይሄ አሁን በየሱቁ መረጃ የሚፈልጉት ለምሳሌ በየማይበረ ቅዱሳን ሱቅ ወይም ደግሞ በንዋየ ቅድሳት መሸጫው ስትገባ ድርሳነ ገብርኤል ለስተክ የኢንጂነሮቹ ያሳተሙት ነው የሚልህ። እንዴ ቤተክርስቲያን የት ዳለው?
የታለች ቤተክርስቲያን? የለችም እኮ የለችም እኮ በእውነት ቤተክርስቲያን አንሳፈፏት የለችም። አሁን ማን ገብቶባታል? ኢንጂነር እያሳተመ እየነገደ ነው። ስለዚህ ይኸውልህ መልክ ስለ የገብርኤል መልክ ስለ ረጅም በትር መቋም አስይዘ ገብርኤል እያልክ እየለጠፍ ግድግዳ ላይ ህዝብ የምታሰግድ ኢንጂነር ውጣና ሂድ ወደ ስራ። ስለዚህ ይሄ አይመለከትህም። ቤተክርስቲያን የትዳ ነው? እናንተ ተሰብስባችሁ እንደዚህ። ለዚህ ነው እኛ ተሐድሶ ለኢትዮጵያ ቤተክርስቲያን ያስፈልጋታል። በሙያችሁ ስሩ፣ ያለ ሙያችሁ አትግቡ። ለምሳሌ የቅኔ መምህሩ በቅኔ መምህሩ፣ የድጓ መምህር በድጓ መምህርነቱ፣ የአቋቋም መምህር በመምህርነቱ፣ ካህን በካህንነቱ እንዲሰራ እንጂ ገብቶ ያልተማረ ሰው እንዴት ቤተክርስቲያን ይጫወትባታል? እናንተ ምዕመናን የኢንጂነሮችን ገልና ድርሳን እያነበባችሁ ቤታችሁ አታስገቡ። በቃ አስወጡ ጠራርጋችሁ። ስለዚህ እኛ ተሐድሶቹ ከሙያም አንጻር የምንቃወም ብዙ ነገር አለ፣ ከክህነትም አንጻር የምንቃወም ነገር አለ። ስለዚህ እንዲህ አይነት ቀልድ የለም። እኔ ያልኩት ምንድን ነው፣ አሁን ቤተክርስቲያን አባቶች ይህን ቪዲዮ እንደምትከታተሉት እናምናለን። አሁን መጽሐፍቶቻችሁ እናንተ አታውቋቸው። የምታውቋቸው ምናልባትም ከበራቸው እንኳ በትንሣኤ ዘጉባኤ የታተሙትን በሌላ ታትመው የሚገቡት ግን አይታወቁም። ይሄ ድጓውን ተሸሽሎ የታተመ ድጓው የድሮው ድጓ ጠፍቷል። ፈልገን አናገኘው። ልክ እንደ 81 እንደ ቀደመው 81 መጽሐፍ ይሄ ድጓ የቀደመው ድጓ ጠፍቷል። ለምን? ይዛቱ እሱ ከዚህኛው ይሻላል። አሁን ግን ይህንን ጨምረው እንትን አሳክለው አመጡት። ወረቀቱን እንትኑን ጨምረውበት ማለት ነው። ሌላው ይሄ እነዚህ ድርሳናት ስለ ድጓ ስላነሱ መርጌታ ይኸውልህ ትክክል ነው። በጣም የሚገርም ይሄ ስላሳሰቡኝ ነው። የድሮ ድጓ ምን አለው? እርስ አለው እዚህ ላይ። አዎ ለምሳሌ የስብከት ከሆነ የስብከት ድጓ ነው የሚለው፣ ያስተምሮ ከሆነ ያስተምሮ ነው የሚለው፣ የትንሳኤ ከሆነ የትንሳኤ ብሎ ነው የሚያመጣ። እዚህ ጋር ምን ላይ ለማጥፋፋት እንዲመቻቸው ምን አድርገው ደልተው አምጥተው ልሙጥ አድርገው ነው ያመጡት። ግን እንትኑ እኮ ነው ይሄ እኮ ነው ይሄ እዚህ ውስጥ እኮ ሌሎች ኢንጂነሮች አሉ። ቤተክርስቲያናት ለከሉ ኢንጂነሮች አሉ። ለምሳሌ ድጓው ስላስተምሮ ይሁን ስለሚሆን አያውቁትም። ዝም ብለው ሸምድደው ነው እንትን ያደረጉት። ስለዚህ አሁን ድሮ ላይ የድሮ ድጓ ላይ ያስተምሮ ድጓ ድጓ ዘጰራቅሊጦስ ዘትንሳኤ ዘአስተምሮ ምናምን ዘበዓለ ልደት እያለ ነው የሚሄደው። ይሄ ግን ይኸው ምንም የለው። ስለዚህ ቤተክርስቲያን የት ሄደች? ይሄ ሁሉ ሲሰራ የት ዳ ነው? ሳያውቁት መጻሕፍቶቹ ራሱ እየተቀየጡ ነው ተቀይጠዋል። ስለዚህ ሲኖዶሱ መንቃት አለበት። በጣም እነዚህ ያስገቡብኝ ከሚል ይልቅ አጠገቡ ስሩ ቁጭ ብለው ስህተት የሚያስገቡ መጻሕፍትን የሚበርዙ ኢንጂነሮች ተፈጥረዋል ማለት ነው። አሁን እኮ ተሐድሶች ያስገቡብን እያሉ አንዳንዶቹ የቲክቶከሮቹ ደግሞ ተሐድሶች እነሱ የጻፉት ነው ይሉናል። ሲጀመር እኛ ተሐድሶች መጽሐፍ ስንጽፍ መጽሐፍ ቅዱስን ዋቢ አድርገን ምንጽፈው ብንጽፍ ገድልን ተቃውመን ድርሳን ተቃውመን ምንጽፍ ከሆነ በመጽሐፍ ቅዱስ ዳኝተን እንጂ ዝም ብለን ቤተክርስቲያን ለማጭበርበር የምንልከው አንዳች ነገር የለም። ስለዚህ ይሄ ግን አጭበርባሪ መርጌታ ቀጸላ እኔ አባ ማትያስም በዚህ መወቀስ አለባቸው ብላለሁ። ፈርመዋል። እዚህ ላይ ፈርመው ሲያሳትሙ አንደኛ የድሮውን ድጓና የሆኑ ድጓ ለይተው ማወቅ ነበረባቸው፣ ማስተዋል ነበረባቸው። እሳቸው ለመጣው ነገር ሁሉ ለምን ይፈርማሉ? እሳቸው ይሄው እዚህ ላይ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ማቴዎስ የጠቅላይ ቤተ ክህነት ስራ አስኪያጅ ይላል። የወላይታ ኮንታና ዳውሮ አይጉረ ስብከት ሊቀ ጳጳስ በርማቱ ላይ የደከሙ ሊቃውንትም ይላል። እነማን ናቸው? ሁለቱ እንትን ፒላር ሆነው የመጡ ሰዎች አባ ማትያስ እና እንደገና ደግሞ አቡነ ማቴዎስ የሚባሉ ናቸው። ስለዚህ እነዚህ ሰዎች ድጓው ይታተም ተብሎ ረቂቁ መጥቶ ተስተካክሎ ሲመጣላቸው ከቀደመው ድጓ ጋር ማነጻጸር ነበረባቸው። ለመጣው ሁሉ እጃቸውን እየዘረጉ መፈረም የለባቸውም። ስለዚህ ሊቃነ ጳጳሳቱ ይሄ ማኅበረ ቅዱሳን የሚሆን የሰንበት ተማሪ የሚሆን መጽሐፍ ይዞ ሲመጣ መፈረም የለባቸውም። ምን ብለው መናገር አለባቸው? ትክክል ነው አይደለም ብለው እንደውም የሚገርማቸው ነገር የሚያስወቅስ ነገር ነበራቸው። እዚህ ላይ ቆርጠውታል። ተቆርጧል። እዚህ ላይ ምትች ላይ የቀረች ከዚህ መጨረሻ ላይ የተቀመጠች ነገር ነበር። ያችን ሲሸጡ ምን አድርገው ነው የሚሸጠው? ቆርጠው። ይሄ ሁሉ ስህተት ነው። ስለዚህ ሲነቃባቸው ቶሎ ምን ያደርጓታል? ይቀዷታል። ስለዚህ ቤተ ክህነቱ የመጣውን መጽሐፍ ወደ ህትመት ለማስገባት እርግጠኛ መሆኑን ቸክ ማድረግ አለባቸው። መፈረም የለባቸውም። ጳጳሳቱ፣ ኤጲስቆጶሳቱ፣ ካህናቱ፣ ሊቃውንቱ ለመጣው መጽሐፍ ሁሉ 10 ጣቱን ዘርግቶ ፊርማው ማስቀመጥ የለበትም። ስለዚህ አቡነ ማትያስ አባ ማትያስ ይሄ መጽሐፍ ሲታተም ጥያቄ ማቅረብ ነበረባቸው። አቡነ ማቴዎስም ጥያቄ ማቅረብ ነበረባቸው። እንዴት ያ የቀደመው ድጓና ያሁኑ እንዴት ተለያየ? እንዴት ርዕስ አልተሰጠውም? እዚህ ላይ የነበረው ነገር የተደ መባል እኮ አለበት።
ዝም ብለው የመጣውን ነገር ይፈርማሉ፣ ያሳትማሉ። ጉባኤ ሊቃውንቱ መጻሕፍቶቻቸው በራሳቸው ሰዎች እየተበረዙ እንደሆኑ ሊያውቅ ይገባል። ሲኖዶሱ ማስተዋል አለበት። ቤተ ክህነቱ መጻሕፍቶቻቸውን በትክክል ቆም ብለው ማስተዋል መቻል አለባቸው። ስለዚህ ይህንን አይተናል። ሌሎችም እንግዲህ እንጨምራለን፣ መስተካከል አለባቸው። አዎ ምንድነው ይህን የምናነሳው? አሁን ቤተ ክርስቲያን ልትቆጣጠረው በማትችለው ሁኔታ መጽሐፍ ተበክሏል። የቀደሙት የስህተት መጽሐፍት እንኳ ቢሆኑ የአሁኖቹ የባሱ ብሰው በመጡ በስህተት መጽሐፍቶች ተበክሏል። ብሰው ነው የመጡ። አሁን እነዚህ ኢንጂነሮች የሚያሳትሙት ወደው አይደለም፣ አልሞት ባይ ተጋዳይነት። ለምን እኛንን መቆጣጠር ያለብን ቤተ ክርስቲያኗን። ሊቃውንቱ ተኝተዋል፣ አንቀላፍተዋል። ስለዚህ እነሱ ምንም አያመጡም የሚል ንቀት በየእንትኑ እኮ ያለ ነው። የኢንጂነሮች ነው ይላሉ። የኢንጂነሮችን የታውቃል። ትንሣኤና ዘጉባኤ ማሳተም ያሳተመው ነው መሆን ያለበት። ኢንጂነሮች እንደተባለው ምን ያገባቸው መጽሐፍ? እንዴት ቢደፍሩ ወደ ግንባታ ይመለሱ። እሱማ ግንባታማ ስለማይችሉ እኮ ነው እዚህ መጣ። የግንባታ አቅም እኮ ስለሌላቸው እኮ ነው። የመገንባታ አቅም ሳይሆን የማፍረስ አቅም ነው። ምንድን ነው መሰላችሁ? በጣም መጠንቀቅ አለብን። እኛ ራሳችን እነዚህ መጽሐፍት ማጋለጥ አለብን። ምናጋለጣቸው ምንድን ነው? ትላንትና የነበሩ ለምሳሌ ይሄ ዝክረ ቃል አረምኩ ብሎ የመጣ ዚቅ ነው። ይሄ መጽሐፍ ማለት ይሄ ሌሎችን ዚቆች አሸሽ እየመጣሁ ያለ መጽሐፍ ነው። ግን አሸሽሎ ነው ወይ እየመጣ ብላችሁ ብትጠይቁት ጨምሮ ነው የመጣ። ሌላ ስህተት ስንክሳር ውስጥ ሌላ ጨምሮ ነው የመጣው። ያልገቡትን አካቶ ነው የመጣው ይሄ መጽሐፍ። ስለዚህ ድጓው ራሱ ከዚህ በፊት ያልነበሩትን አካቶ ነው የመጣው። አሁን ለምሳሌ አርሴማ የትም ዚቃ አይሰራላትም። የመጀመሪያው እኔ የተማርኩት ዚቃ አርሴማም ትባላለች። በፈጠራ ነው የሚጮህላት። የለም ፈጠራ ነው ሁሉም እንትን የሚለው። አሁን ግን በየመጽሐፍቱ እያካተቷት ነው። መካተት አለባት። ይሄ ነው የቤተ ክርስቲያኒቱ ትልቅ ውድቀት ይሆናል። ስለዚህ በጣም መጽሐፍቶቿን ልትመረምር ያስፈልጋል። ሌላው ማንሳት ያለብን ጉዳይ ወይም ደግሞ እኔም ራሴ መናገር ያለብኝ አጽንኦት የምሰጠው ሁለቱን መላእክት እያጣሏቸው ነው። ሚካኤል አወጣቸው፣ ገብርኤል አወጣቸው። ሌላው ደግሞ ድጓው እነሱ በእምነታቸው ዳኑ፣ የእሳትን ኃይል አጠፉ በእምነታቸው። ሩፋኤልም አለ በየእንትኑ በየመላእክቱ ሰባቱ ሊቃናት እኮ በቃ ተሳትፈውበት እና አንድ ነገር መያዝ ያለባቸው ሰዎች መጽሐፍ ቅዱሱ ሄደው ማንበብ ነው። በቃ መጽሐፍ ቅዱሱ ላይ ማን ነው የሚል ይላል ወይ ገብርኤል የሚለውን ማየት አለብን። ገብርኤል መልአክ ነው። ምንም የገብርኤል መልአክነት እኛ የምናውቀው ገብርኤል መልአክነቱ ጥርጥር የለው፣ ምንም እንትን የለውም። ይሄ ጥያቄ የሚፈጥር አይደለም። አሁንም ምን ሄደ ወደዛ ስለሆነ እንግዲህ ገብርኤልን ምናልባት መርጌታ አይለሉል በዚህ ጉዳይ የሚጨምሩት ካለ ይጨምሩ። ትንሽ ይህንን ሀሳብ ማጥራት አለብን። ብዙ ነገር ስላስገባንበት አንድ ሰው እንትን የሆነ የጠራ ነገር እንዲያይ ትንሽ እዚህ ነገር ላይ ብናወራ ጥሩ ነው ብዬ አስባለሁኝ። እንግዲህ ያው እንደተባለው ሲነሳ እንደነበረው ሚካኤል አወጥቷቸዋል ይላል፣ ገብርኤል አወጥቷቸዋል ይላል። እንደገና ደግሞ በእምነታቸው ራሳቸው ድነዋል ይላል። ድርሳኑ ሩፋኤል ደግሞ ሩፋኤል አወጥቷቸዋል ይላል። እና ይህን ታሪክ ለሶስት መልአክ የሚሰጥ ለነሱ የሚሰጥ ግን ማን ነው የሰራው ነው። የኢትዮጵያ ቤተክርስቲያን ያው ይህንን ለማረጋገጥ በተለያየ መንገድ ጽፋለች አይደለም? በተለያየ መንገድ ጽፋለች። ለምሳሌ ስዕሉ ራሱ ይህንን የሚያሳይ ተደርጎ ነው የተሰራው አይደለም? ሶስት ወጣቶች የሆነ ሰዓት ውስጥ አሉ፣ መስቀል ተዘርግቶ ገብርኤል ቁሞ ነው። ይሄ ምንድን ነው ከተባለ ያው እሱ ነው ያደረገው የሚለውን ነገር ለማረጋገጥ ነው አይደለም? እሱ ነው ያደረገው፣ እሱ ነው የሰራው የሚለውን ነገር ለማረጋገጥ። አሁን እኛ ለምሳሌ ይህንን አነሳን እንጂ ሰውን ወጣ ብለህ ብትጠይቀው ማን ወጣ ብለህ ብትል ገብርኤል በደንብ በስዕል ምን ሆኗል? ልብ ውስጥ ተቀምጧል አይደለ? ስዕሉም አሁን ገብርኤልን ስዕል ለማወቅ ከፈለግ ምንድን ነው ማወቂያ? ይሄ ሶስት ወጣቶችን ከእሳት ሲያስወጣ ይሄ ነው አይደለ? እና ከዚህ የተነሳ ቤተክርስቲያን እሱ ነው ያወጣቸው የሚለውን ነገር ለማስረገጥ ብዙ ጥረት ዳለች። ያው ስንክሳሩም ላይ ጽፋለች አይደለ? ስንክሳሩም ላይ እሱ እንዳወጣ ጽፋለች። እኛ ያው በቅኔ ቤት አልፈን እንደመጣን ሰው ሁልጊዜ የሚተረክልን እሱ ነው።
አሁን ነገ የገብርኤል ቅኔ ሲደረግ እያንዳንዱ ሰው ቅኔ የሚቀኘው በገብርኤል አይደለ? እነዚህ ሶስቱ ወጣቶችን አወጣ ብሎ ነው እንጂ በነገራችን ላይ ሁለተኛውን ታሪክ ማንም አያውቀውም። አሁን ብስራትን ማንም አያውቀውም። እንትኑ ላይ ማህሌቱ ላይ አለ እንትኑ ላይ የሚባለው ቃለ እግዚአብሔር ማለት ይከብዳል የሚባለው ማህሌት ላይ አለ። ቃለ እግዚአብሔር ማለት ከብዶኝ ነው እንደዚህ የምጨነቀውና አይደለም። እና እዚያ ላይ አለ እንጂ በትረካ ደረጃ ግን ገብርኤል ነው ያወጣው ተብሎ የተለያየ ማረጋገጫ ተጽፎለታል ማለት ነው። ግን ይህንን በደንብ ማየት አለብን። ገብርኤል ነው ወይ ይህንን ነገር የሰራው የሚለውን ነገር ማየት አለብን። ቅድም ተነስቷል። እኔ ደግሜ ዳንኤል ምዕራፍ 3ን በደንብ ማየት አለብን ብዬ አስባለሁ። ሰውም እንዲገነዘብ ማለት ነው። ሰው መገንዘብ አለበት። ይህንን ታሪክ በደንብ ካላወቀ የምንለው ነገር ላይ ገባው ይችላል እና እያንዳንዱ ሰው ዳንኤል ምዕራፍ 3ን በደንብ ቢያነብ ጥሩ ነው። ታሪኩን ቅድም ቄስም ተርከዋል። ያው ናቡከደነጾር ህልም አየ። ያየውን ህልም በሐውልት መንገድ አቆመው አደለ? ዱራ በሚባል ሜዳ ላይ አቆመው። ሰው ሁሉ ለዚያ ነገር እንዲሰግድ ትእዛዝ ወጣ። ቄስም ተርከዋል። ያው ናቡከደነጾር ህልም አየ። ያየውን ህልም በሐውልት መንገድ አቆመው አደለ? ዱራ በሚባል ሜዳ ላይ አቆመው። ሰው ሁሉ ለዚያ ነገር እንዲሰግድ ትእዛዝ ወጣ። እነዚህ ሰዎች አይሁዳውያን ነበሩ። እግዚአብሔርን ያመልካሉ እና እግዚአብሔር ስለሚያመልኩ እግዚአብሔር ነው የሚያመልኩት። መልአክ ምናምን አያውቁም እነሱ። በነገራችን ላይ ወደ መልአክም አይጸልዩም። ከመልአክ ጋር ግንኙነት የላቸውም። የአይሁድ ህዝብ አንዱ ትልቁ ነገር እግዚአብሔርን ብቻ ነው የሚያመልከው። ሰው ከእግዚአብሔር ውጭ በተለይ የአይሁድ ህዝብ ከእግዚአብሔር ውጭ ወጥቶ ሌላ ነገር ካመለከ ባዕድ አምልኮ ነው። በህጉ መሰረት ተወግሮ ነው የሚሞተው እና የመላእክት አምልኮ በአይሁድ ውስጥ የለም። እንዲያውም የሚገርማችሁ ነገር ወደ ኋላ አካባቢ መላእክትን ማምለክ ሲጀምሩ እግዚአብሔር ተቆጥቷል አይደለም? እግዚአብሔር ተቆጥቷል እና ይሄ በአይሁድ ህዝብ ያለ ልምምድ ነው እና ከዚህ የተነሳ መልአክ የሚባል ነገር አያውቁም። የሚያመልኩት እግዚአብሔርን ነው እና እግዚአብሔርን ስለሚያመልኩ ለዚያ ምስል አንሰግድም አሉ። የሚገርመው ነገር ባንድንም የሚል ውሳኔ ነው የወሰኑት። ባንድንም አምላካችን ባያድነንም እንኳ ለዚህ ምስል አንሰግድም የሚል ውሳኔ ወሰኑ። በዚህ ምክንያት ወደ እሳት ጉድጓድ ተጣሉ። የሚገርማችሁ ነገር በተለይ ይህን ታሪክ ስናጠና በጣም የሚገርመን ነገር የእሳቱ ወላፈን 7 እጥፍ እንዲነድ የተደረገ አይደለ? እሳቱ 7 እጥፍ እንዲነድ 49 ነው የሚለው ክንድ 49 ክንድ ነው። 7 እጥፍ ይላል እንቱ መጽሐፍ ቅዱስ 7 እጥፍ እንዲነድ ተደርጎ እዚያ ውስጥ ተጣሉ እና እዚያ ውስጥ ሲጣሉ እነሱን ያልጎዳው እሳት ጣዮችን ግን ጎድቷል አይደለ? ጣዮቹ በወላፈኑ ምን አሉ ነው የሚለው ሞቱ ነው የሚለው እና መልአክ አደረገው አይባልም። መልአክ አደረገው አይባልም መቼም እንትኑ ታሪኩ። አሁን እነዚህ ሰዎች ወላፈኑ ሲበላቸው መልአኩ አይደለም ይሄን ማድረግ የሚችለው እኮ እና ምንድነው ግን እዚህ ጋር በደንብ ታሪኩ ላይ ስንመለከት ይህን ታሪክ አሁን እኛ ስንቃወም ሰዎቹ ምን ይረዳሉ መሰላችሁ? እኛ ሆን ብለን እንደምንቃወም መቃወም ስለፈለግን የምንናገር ምናምን ይመስላቸዋል። እና ይህንን በደንብ ማጥራት አለበት። ሰዎች ይህንን በደንብ መረዳት አለባቸው። እና በደንብ እንዲረዱ ካስፈለገ ታሪኩን ወደ መጽሐፍ ቅዱስ ሄደው ማንበብ አለባቸው። እና ግን እዚያ ቦታ ላይ ይህንን ነገር መልአክ እንዳላደረገው ከምንረዳበት ነገሮች 3-4 ነገሮችን ላንሳ። አንደኛው የመጀመሪያው ነገር ይሄ ታሪክ የተደረገላቸው ሰዎች መልአክ አያውቁ አይደለም? መልአክ አያውቁ። መልአክ ያድነናል ገሌ የሚባል መልአክ አለን የሚል ነገር የላቸውም። እኔ አንዳንድ ጊዜ እኮ ከየት እንደሚያመጡት አላውቅም። አንድ ታሪክ ሲተረክ ቢያንስ የሆነ ነገር መኖር አለበት አይደለም? ግን ምንም ነገር የለም እና እነዚህ ሰዎች መልአክ አያውቁም፣ መልአክ ያድነናል አላሉም። የምናመልከው አምላካችን ነው የሚሉት። የምናመልከው አምላካችን ምን ይለናል? ያድነናል፣ ካላዳነንም እንሞታታለን እንጂ ለአንተ ላቆምከው ምስል አንሰግድም ነው። ይሄ የእነሱ ውሳኔ ነው። ስለዚህ እዚህ ውስጥ መልአክ የለም። ይህንን በደንብ መረዳት አለብን ማለት ነው። ባለታሪኮቹ ምን አይሉትም? አያውቁትም። ገብርኤል የሚባል መልአክ ራሱ ባለታሪኮቹ አያውቁም። ዳንኤል እንኳን የጠቀሰልን ዳንኤል እግዚአብሔር ስለገለጠለት ነው አይደለ? እግዚአብሔር ስለገለጠለት ስላየው ስሙ ማን እንደሆነ ስለነገረው ነው። እነዚህ ወጣቶች ይህንን ታሪክ ያውቁትም። በነገራችን ላይ ራሱ የገብርኤል መገለጥ ወይም ደግሞ ገብርኤል ራሱ እዚያ ዳንኤል ላይ የተገለጠበት 2 ቦታ ነው ተጽፏል። ታሪኩ ቃል በቃል ማለት ነው። ቅድም አነበብነው ላይ ምዕራፍ 8 ላይ ተጠቅሷል። ምዕራፍ 8 ቁጥር 16 ላይ እንደገና ምዕራፍ 9 ቁጥር 21 ላይ ተጠቅሷል።
እና ሲጠቀስ ገብርኤል ያን ነገር ስላደረገ ነው። እዚህም ጋር ገብርኤል ቢያደርግ ኑሮ ይጠቀስ ነበር አይደለ? ይጠቀስ ነበር፣ መጠቀስ ነበረበት። አልተጠቀሰም። ለምንድን ነው ያልተጠቀሰ ከተባለ ገብርኤል በዚህ ታሪክ ውስጥ ተሳትፎ የለውም። ተሳትፎ የለውም። የኢትዮጵያ ቤተክርስቲያን መረዳት ያለባቸው፣ የኢትዮጵያ ሕዝብ መረዳት ያለበት በዚህ ታሪክ ውስጥ ገብርኤል ተሳትፎ የለውም። ይህንን በደንብ መረዳት ያስፈልጋል ማለት ነው። አንደኛው ነገር ይሄ ነው። ሌላው ሁለተኛው ሐሳብ ምንድን ነው? ታምራቱን ያየው ሰው ናቡከደነጾር ማን አዳነ ነው የሚለው? እግዚአብሔር አዳነ። ምን ይላል በእኛ ሀገር ሲተረክ? ማን ያርዳ የነበረ ማን ያርዳ የቀበረ ማን ይናገር የነበረ ይባላል። እና በሀገራችን ታሪክ ይሄ በጣም ጥሩ ነው፣ ጥሩ መረጃ ነው። እና ናቡከደነጾር ራሱ ናቡከደነጾር ይናገር ምን ይላል መሰላችሁ? ናቡከደነጾር እኔም እንደዚህ የሚያድል ሌላ አምላክ የለምና በሲድራቅ በአብደናጎ አምላክ ላይ ይቅርታ፣ ከዚህ በፊት አንድ ነገር ላለ ናቡከደነጾር መልሶ ይላል መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የአብደናጎ አምላክ ይባረክ ይላል። አያችሁ፣ ማን ነው አዳነ እያለ ያለ? መልአክ የላከ ይላል። እና ይችን ወስደው አይ በቃ እዚህ አካባቢ ገብርኤል ታይቷል፣ ገብርኤል ሊሆን ይችላል ነው፣ ጥርጣሬ ነው። በነገራችን ላይ ወይ ይሄ ከሆነ እንኳን ሚካኤል ጋር ማስገባት አልነበረባቸው፣ ወይም ለሩፋኤል መስጠት አልነበረባቸውም አይደለም። እንደ ወደ ገብርኤል ብቻ ማድረግ ነበረባቸው። ግን እዚህ ጋር መልአክን ላከ የተባለው ማን ነው? እግዚአብሔር ነው አይደለም። የትኛው መልአክ ይላክ፣ ማን ይላክ፣ የትኛው መልአክ ይምጣ፣ መረጃ የለም። ይሄ አንዱ ነገር ነው። እና መልአኩን የላከ ከአምላካቸው በቀር ማንንም እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ የሲድራቅ የአብደናጎምን አምላክ ክብር ለእግዚአብሔር ይሁን። አያችሁ፣ ይሄንን ነው የሚነግረን መጽሐፉ። ሲድራቅ ሚሳቅ አብደናጎን ያዳነ ማን ነው ከተባለ አምላካቸው። እነሱም የተናገሩት አምላካችን ይለናል፣ ያድነናል። በቃ ይሄ ነው ያሉት እነሱ። አምላካችን ያድነናል፣ ካላዳነንም አንሰግድም። ለምንድን ነው ይሄንን እነሱ ሊሉ የቻሉት? በቃ ጣዖት ማምለክ ለነሱ አይፈቀድም፣ ለተቀረጸ ነገር መስገድ ለነሱ አይፈቀድም። ስለዚህ ያላቸው አማራጭ ምንድን ነው? እግዚአብሔርን አሳዝነው ጣዖት አምልከው ከሚኖሩ አምላካቸውን አስከብረው መሞት ነው የወሰኑት ማለት ነው። ይሄ የነቢያት ሕግ ነው አይደለ? ነቢያት በሙሉ ስለ አምላካቸው ምን ብለዋል? ሞተዋል። ስለ አምላካቸው ተገለዋል። ስለ አምላካቸው ኢቭን በእስራኤላውያን እንኳን ነቢያት እግዚአብሔርን እያመለኩ በእስራኤላውያን እንኳን ይገደሉ ነበር። ለምሳሌ ነቢዩ ኢሳይያስን በመጋዝ ሰንጥቀው እንደገደሉት ይናገራል አይደለ? ትንቢቱ ለነሱ ስለማይመጥን ማለት ነው። ለነሱ ስለማይመጥን ኤርምያስን በድንጋይ ወግረው እንደገደሉት ይናገራል። አንዳንድ ታሪኮችን ስታጠኑ ማለት ነው። ለምንድን ነው ከተባለ ከእግዚአብሔር ውጪ አንድ አይሁዳዊ ሌላ አምላክ እንዲያመልክ ለሌላ አምላክ እንዲሰግድ መልአክም እንኳ ቢሆን ማለት ነው እንዲሰግድ አይፈቀድለትም። ከዚህ የተነሳ ነው አምላካችን ያድነናል፣ ባያድነንም እንኳ ላቆምከው ምስል አንሰግድም አሉ። ዳንኤል ናቡከደነጾር ይሄንን አየ፣ ተመለከተ። መጀመሪያ ተቆጣ፣ ተናደደ፣ ተበሳጨ። ወደ እሳት ጉድጓድ ጣላቸው እና በእሳት ጉድጓድ ውስጥ ገብተው ምንም ሳይሆኑ በእሳቱ ጉድጓድ ሲመላለሱ፣ እኔ የሚገርማችሁ ነገር እነሱ እንኳን አልተናገሩም። እዚህ ጋር እነሱ እኮ ምንም አላሉም አይደለም። ይህንን ያየው ራሱ ማን ነው ከተባለ ናቡከደነጾር ነው። ናቡከደነጾር ነው ያየው። እና አራተኛው የእግዚአብሔር ልጅ ይመስላል የሚል ነገር ተናገረ። አሁን ቅድም ይህንን ሀሳብ አንስቼ ነበረ እና ገብርኤል ማለት የእግዚአብሔር ልጅ ማለት ነው፣ ገብርኤል ማለት ሰውና አምላክ ማለት ነው የሚል ትርጉም ራሱ ከስሙ ትርጉም ውጭ እንኳ የተሰጠበት ትልቁ ዓላማ ምንድን ነው ከተባለ ይህንን ታሪክ ለመስረቅ ነው። እኔ ሌብነት ምን ይሰራል ማለት እፈልጋለሁ። ኢትዮጵያ ኦርቶዶክስ ምን ይሰራል? ሌብነት፣ የውሸት ታሪክ መተረክ ምን ይሰራል? ያላደረገውን ያልሰራውን ገብርኤል በሌለበት ቅድም እንደነገርኳችሁ ወይም ደግሞ አሁን ነው መሰለኝ የመጣልኝ ሀሳብ ላም ባልዋለበት ኩበት ለቀማ ነው የሚባለው ማለት ነው። እንደዚያ ማለት እኮ ነው ገብርኤል የማያውቀውን ማለት ነው። ግን እዚህ ጋር ያዳነ ማን ነው? እግዚአብሔር ነው። ስለዚህ አሕዛቡ ንጉሥ በጊዜው የነበረው ድርጊቱን የፈጸመው ያከናወነው ሰው እግዚአብሔር ነው ያዳናቸው ብሎ ነገረን። በቃ ሌላ መረጃ አያስፈልግም።
እዚህ ጋር ነው ቤተክርስቲያን መቆም ያለበት። እዚህ ጋር ነው ህዝባችን መቆም ያለበት እንጂ ከዚህ አልፎ የሌለ ታሪክ ፈጥሮ የሌለ ታሪክ ለመተረክ መሞከር ይሄ ትክክል አይደለም። ይሄንን በደንብ መረዳት ያስፈልጋል። ህዝባችንም ሊያውቀው የሚገባ ይሄ ነው። ይሄ ታሪክ የውሸት ታሪክ እንደሆነ ገብርኤል እንደሌለበት መረዳት መቻል አለበት። ይሄ ካልገባውና ይሄንን ካልተረዳ ህዝባችን ገብርኤል ነው ያደረገው እያለ በውሸት ታሪክ ሲያወራ ነው የሚውለው። ሌላው እዚህ ጋር ሌላ ሶስተኛ ሐሳብ ላነሳ የምፈልገው ዳንኤል ማነው ናቡከደነፆር አዋጅ አውጥቷል። አዋጁ ምን የሚል አዋጅ ነው? ምን የሚል አዋጅ ነው ያወጣው? ያወጣው አዋጅ እንደዚህ ይላል። እኔም ይላል እንደዚህ የሚያድል ሌላ አምላክ የለም። ተመልከቱት። እንደዚህ የሚያድል ሌላ መልአክ የለም አላለም። ከሆነ እኮ ይኸውላችሁ ከሆነ እኮ ከተደረገ እኮ ምንድነው ማለት ያለበት? እንደዚህ የሚያድል ሌላ መልአክ የለም አይደለም? እርግጥ አይደለም መባል ያለበት እንደዚህ አይደለም? ገብርኤል አዳነ ካለ ገብርኤል አዳነ ካለ እንደዚህ የሚያድል ሌላ መልአክ የለም። እንደዛ ነው መባል ያለበት። እንደ ኦርቶዶክሶች ታቦት እንደቀረጡለት እሱም ራሱ ለዛ መልአክ ነው ክብር መስጠት የነበረበት መልአኩ ከሆነ እንትን ያለ ግን እሱ ዳንኤል አሁን ከአፉ ማይለየው ማለት ነው አምላካቸው በቃ አምላክ የሚለው ቃል ነው ከእሱ አፍ ማይለየውና ይቀጥል። ናቡከደነፆር አጉልቶ እየተናገረ ያለው አግኖ እየተናገረ ያለው ስለምናቸው ነው ከተባለ ስለ አምላካቸው። በቃ መልአክ የሚባል ነገር ናቡከደነፆር አያውቅም እና ምን አለ? እኔም ይላል እንደዚህ የሚያድል ሌላ አምላክ የለምና ይላል። በሲድራቅ በሚሳቅ በአብደናጎ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጥያ ይደረጋል ብዬ አዝዣለሁ አለ። ዳንኤል ምዕራፍ 3 ቁጥር 29 ዳንኤል ምዕራፍ 3 ቁጥር 29። ስለዚህ ይህንን ስራ የሰራው ይህንን ስራ ያከናወነው እግዚአብሔር ስለሆነ ሰው በእግዚአብሔር ላይ በአምላካቸው ላይ ነው የስድብ ቃል እንዳይናገር አዋጅ የወጣው እንጂ በመልአክ ላይ አይደለም። መልአክ በዚህ ቦታ የለም። በቃ ቢመጣ እንኳ አንድ መልአክ ተላከ ተብሏል። ያ መልአክ ማን እንደሆነ አይታወቅም፣ ግን አድራጊው ማን ነው እያለ ነው ያለው እግዚአብሔር ነው። በነገራችን ላይ ልብ መባል ያለበት አንድ ነገር አለ። ልብ መባል ያለበት አንድ ነገር አለ። መላእክት የተፈጠሩት እግዚአብሔርን ለማገልገል አይደል? መላእክት ሁልጊዜ ማን ነው የሚያዛቸው ከተባለ እግዚአብሔር ነው የሚያዛቸው። መዝሙረኛው ምን ይላል? እስመ አንተ ትዔዞሙ ለመላእክቲሁ ይላል አይደል? ለመላእክት እስመ ይዔዞሙ ለመላእክቲሁ በእንቲአከ ከመ ይትዐቀብ በእዩ ንግርከ። እሺ ጥሩ ወበደሙ ያነሰውከ ተባረኩ እንዳላችሁት ነው። መላእክትን እሱ ስለአንተ ያዛቸዋል። እግር በድንጋይ እንዳትሰናከል በእጆቻቸው ያነሱዋል። በመንገድ ሁሉ ይጠብቁ ዘንድ በእባቡና በተኩላው ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። ማን ነው የሚያዛቸው ግን? እግዚአብሔር ነው የሚያዛቸው። አንድ መልአክ ምንም ነገር አያደርግም ወገኔ፣ እግዚአብሔር ነው የሚያዛቸው። እንደገና እዚያ መዝሙር ምዕራፍ 34 ቁጥር 7 ላይ የታየን መልአክ እግዚአብሔር አውዶሙ ለእለ ይፈርሁ ወያድኅኖሙ ይላል እና የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ሰው እግዚአብሔርን ያመልካል። የእግዚአብሔር ሰው እግዚአብሔርን ያመልካል፣ እግዚአብሔርን ያገለግላል፣ ለእግዚአብሔር ይገዛል። እግዚአብሔር ደግሞ በፈለገው መንገድ ሰውን ያድናል፣ በፈለገው መንገድ ሰውን ይጠብቃል እንጂ መልአክ በራሱ የሆነ ነገር ማድረግ አይችልም። ይህን በደንብ መረዳት አለበት ህዝባችን። አሁን ይኸውላችሁ የእኛ ህዝብ ምን ይመስላል? ምን ያደርጋል መሰላችሁ? ገብርኤል እንደሚሰማው አጠገቡ እንዳለ ነው የሚያስበው አይደለም። ያው እንደተባለው ቅድም መርጌታ እንዳለው ጨንገር የሚባለው ቢኖር ቄስ እንዳለው ይቅርታ ጨንገር የሚባለው ቢኖር ጨንገር ብቻ አይደለም። እኔ ከጥቂት ዓመታት በፊት አንድ መጽሐፍ አንብቤያለሁ። ባዕድ አምልኮ በሃይማኖት ጥላ ስር የሚል ማለት ነው። ባዕድ አምልኮ በሃይማኖት ጥላ ስር የሚል መጽሐፍ አንብቤያለሁ እና ነበረ መጽሐፉ ስፈልገው አጣሁትኝ እና አንድ ወንድም እዚያ ጋር ምን ብሎ ጽፏል መሰላችሁ? ለምሳሌ ገብርኤልና ጠንቋይ ምን አገናኘው? ጠይቃችሁ ታውቃላችሁ? ባለ ዛሮች በሙሉ ገብርኤልን ያከብራሉ። እንደገና ቤታቸው ብትሄዱ የገብርኤል ስዕል አለ። የገብርኤል ቤት የሚባል ጥንቆላ አለ። እዚያ ወደ የጁቤ ምናምን አካባቢ የገብርኤል ቀን ነው የሚሰበሰብ አሩሲ እና ባለዛ ጠንቋይና ገብርኤል ምን አገናኘው? እና ጋብር የሚባል መንፈስ አለ በገብርኤል ስም የሚሰራ። እኔ ደግሞ ሌላ መጣሁላችሁ። እሱ ጨንገር ነው። እኔ ደግሞ ጋብር የሚባል መንፈስ አለ። ጋብር የሚባል በገብርኤል ቀን የሚሰራ። እኔ እዚህ ጎፋ ገብርኤል በነበርኩበት ጊዜ ከጎፋ ገብርኤል ወደ ካምፕ ወረድ ብሎ ሁለት ትልቅ አዳራሽ ነበረ እና እዚያ ትልቅ አዳራሽ ውስጥ የገብርኤል ሁልጊዜ አዳር አለ።
ሀብታሙ ተሰብስቦ እዚያ ነው የሚያድረው። እና ሴትዮዋ የገብርኤል ሲሆን ግድፍት ቀን ምናምን ከሆነ በሬ አርዳ ነው እንትን የምትለው እና ካህናቱ ራሱ እየሄዱ እዚያ ይመገቡ ነበር አሉ። በኋላ ህዝቡን ያስተዋቸው እንዴት ሴትዮዋ ጠንቋይ ሁና እንዴት ታደርጋላችሁ ብሎ ህዝቡን ያስተዋቸው እንጂ የገብርኤል ይጠራሉ፣ ሄደው እዚያ ይመገባሉ። ባለሀብት በሙሉ ተሰብስቦ እዚያ ነው የሚያድረው። እንደዚህ አይነት ነገር ነበረ እና ሁልጊዜ ጥንቁልና ከገብርኤል ጋር ይያዛል። ጠንቋዮች ከገብርኤል ጋር ይሰራሉ። ምንድነው አሰራሩ ከተባለ ጋብር የሚባል መንፈስ አለ በገብርኤል ስም የሚሰራ። አሁን ይህንን እያደረገ ያለው እሱ ነው። በነገራችን ላይ ይኸውላችሁ ህዝባችን የሚመራው ጠንቋይ ነው። ለምሳሌ ገብርኤል ሰው ሲያከብር ዝም ብሎ አይደለም የሚያከብረው፣ በጠንቋይ ተመርቶ ነው። ባለሀብቱ ባለሀብቱን ብታዩት የገብርኤል ቀን አይሰራም። አሁን የገብርኤል ቀን ታክሲ ችግር ነው። ኮከብ ቆጠራ ላይ ከወደ ነገሥት ላይ የገብርኤልን በዓል አክብር ወይ የማርያምን እንደዚህ እኮ ነው የሚለው ይላል። ማርያም ገሌ ክፍል ነው፣ ገሌ ክፍል ናት፣ ገሌ ታቦት ክፍል ነው እኮ ነው የሚለው። ስለዚህ ምንድነው ልንላችሁ የፈለግነው የእግዚአብሔር መልአክ ገብርኤል አይደለም እየተከበረ ያለው። የእግዚአብሔር መልአክ ገብርኤልማ እንደዚህ አይነት ነገር አይፈልግም፣ እንደዚህ አይነት ክብር አይፈልግም። ይህንን የእግዚአብሔርን ቃል በውሸት በመውሰድ በመንጠቅ የሌለ ታሪክ በመፍጠር የኢትዮጵያ ቤተክርስቲያን እያስከበረችው ያለችው ነገር ማን ነው ከተባለ ጋብር ነው። ወይም ደግሞ እንደተባለው የጋብርን አለቃ ጨንገርን ነው። የእግዚአብሔር ቃል ግን የሚነግረን ይህን ታሪክ ፈጸመው ብሎ የሚነግረን ማን ነው ብለን ካል ራሱ እግዚአብሔር ነው የሰራው፣ እግዚአብሔር ነው ያደረገው። ስለዚህ እግዚአብሔር ነው የታሪኩ ባለቤት፣ እግዚአብሔር ነው የሥራው ባለቤት። ይኸው በጊዜው የነበረው ሰው ናቡከደነጾር መስክሮልናል። መጽሐፉ እየነገረን ያለው ስለ እግዚአብሔር ነው። ስለዚህ ይህንን ቤተክርስቲያን ማስተዋል አለባት ነው። አንደኛ ታሪኩ ራሱ ውሸት ነው። ውሸት መሆኑን የምታውቁት እኮ ሁሉም ናቸው ባለታሪኮች። ገብርኤልም ባለታሪክ ነው፣ ሚካኤልም ባለታሪክ ነው፣ ሩፋኤልም ባለታሪክ ነው። ቅድም ጌታ እንደተናገረው ድጓውም ላይ ደግሞ እነሱ ባለታሪኮች ናቸው። ይሄ ይቀርባል። ይሄ በተለይ የእነሱ ድጓው ላይ የተነገረው ይቀርባል። ለምንድን ነው? በእምነታቸው ነው የዳኑት አይደለ? አመኑ፣ እግዚአብሔር ያድነናል ብለው ማለት ነው። ካላዳነንም እንሞታለን ብለው ወሰኑ። እግዚአብሔር ይሄንን ውሳኔያቸውን አክብሮ ታደጋቸው። ይሄ ትክክለኛ ታሪክ ነው። ከዚህ ውጭ የሆነው ታሪክ ግን ትክክል አይደለም፣ ትክክል አይደለም። ፍጡርን ለማስመለክ ቤተ ክርስቲያን ወይም ደግሞ እንደዚህ ሐሰተኛ አስተማሪዎች የፈጠሩት ስህተት ነው። ወይም ደግሞ ከዚህ በስተጀርባ እየሰራ ያለውን የአጋንንት አሰራር ለማሰራት ወይም ደግሞ ሕያው ለማድረግ ቤተ ክርስቲያን የፈጠረችው ነው እያልን ነው። ተባረኩ።